ታወርተናል። እኔ በጣም ደስ ብሎኛል በእውነቱ በዚህ ደረጃ ሁላችሁም ብስል ያለ የታሰበበት ሐሳብ ነው ያቀረባችሁት። ህብረተሰቡን ብዙ እንደሚጠቀም አውቃለሁኝ ከነዚህ ነገሮችና ፎከስን አወራን። ግን አሁን መሬት ላይ ይሄ እዚህ ቤት ያለ አንድ ስምምነት ሁላችሁም ጋር ማየው እኔም በሚገባ መጋራው በአሁን ወቅት በኢትዮጵያ ውስጥ ችግር እንዳይፈታ አንቆ የያዘ ተጨማሪ ችግር እየፈለፈለ ያለ በስልጣን ላይ በሚቆይባት በእያንዳንዷ ደቂቃ አገሪቱን ወደ አለመኖር እየቀየረ ያለ አብይ አህመድ የተባለ ግለሰብ አለ። ይሄ ግለሰብ የአገሪቱ ቁጥር 1 የህልውና ስጋት ነው የሚለው ላይ ልዩነት የለንም። አሁን የአገዛዙን የማስወገጃ ስልቶችን በተመለከተ ፎከሱን ተነጋግረናል። የማስወገጃ ስልቶቹን በተመለከተ ሁላችሁም በስልት ደረጃ አንድ አይነት እይታ ያላችሁም እሱን አሁን እዚህ አምጥተን እንድንከራከርበት ፍላጎት የለኝም፣ የውይይቱ ሐሳብም አይደለም። ስለዚህ ምንድነው ብናደርግ የምወደው በየኤሪያችሁ ያዋጣል ብላችሁ በምታስቡበት የትግል ስልት የተከደበትን እምርታ በተመለከተ እንድታወሩኝ ነው ያሰብኩት። ልደቱ የሰላማዊ ትግልን ሌሎቻችሁ በዛ ልዩነት አላችሁ እያልኩ አይደለም፣ ግን ሰላማዊ ትግልን በተመለከተ በተለያየ ጊዜ ስታነሳ አሁን ላይ መጽሐፍም ጽፈህ እዚህ ተነጋግረንበታል፣ መርቀነዋል፣ አውርተንበታልም በተለያየ ሁኔታና አሁን ላይ መሬት ላይ ያንን የትግል ስልት ወደፊት ለማስኬድ የሚረዱ ተጨባጭ እንቅስቃሴዎች አሉ ወይ? ባንተ በኩል የምታየውን እምርታ እንድትነግረን ነው። አብሮ አገዛዙን ከስልጣን ስለማውረጃ ስልቶችም ለማውራት ስለተገናኘን እነዛ ነገሮች በተጨባጭ እምርታ እያሳዩ መሆን አለመሆናቸውን ካሳዩም ካላሳዩም ለምን እንደሆነ እንድታነሳ ፈልጌ ነው። ይሄንን አጋጣሚ ተጠቅመን ቀጥል። እሺ፣ እንዳልከው ያው ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ የተለያዩ የትግል ስልቶች ናቸው ያሉት። ማይጠበቅ አይደለም፣ የሚጠበቅ ነው። ምክንያቱም ቅድም ደጋግመን ሁላችንም እንዳልነው ጦርነትን ያገዛዝ ስልቱ አድርጎ የሚጠቀም መንግስት ባለበት ሀገር ምንም ጥርጥር የለውም የተለያየ አማራጭን መድህን አድርጎ የሚያስብ የፖለቲካ ኃይል ይኖራል። ጦረኛ መንግስት ነው ያለው። ሁሉንም ኃይል በጉልበት በጠበንጃ አንበረከካለሁ ብሎ የሚያስብ ኃይል ነው ያለው በስልጣን ላይ። ችግሮችን በውይይት በድርድር በፖለቲካ መንገድ እፈታለሁ ብሎ የሚያስብ መንግስት አይደለም ያለው። እንዲህ አይነት መንግስት ባለበት ሀገር በእኛም ሀገር ሲሆን እንደታየው በሌላውም ዓለም ሲሆን እንደታየው ጠበንጃ አንስተው የሚያምሱ የፖለቲካ ኃይሎች ይኖራሉ። ይሄ በፍጹም የሚጠበቅ ነገር ነው ማለት ነው። በተመሳሳይ ሁኔታ ደግሞ የለም እንደዛ አይነት ነባራዊ ሁኔታ መፈጠሩ እንደተጠበቀ ሆኖ በሰላማዊ መንገድም ለውጥ መምጣት ይችላል። በተለይም ደግሞ በሰላማዊ ህዝባዊ ቢተኝነት እንቅስቃሴ ለውጥ መምጣት ይችላል የሚል ደግሞ እምነት ያለን የፖለቲካ ኃይሎች አሉ። ሁለቱም ያው በየፊናቸው የራሳቸውን ስራ እየሰሩ ነው። እውነቱን ለመናገር በሁለቱም መንገድ ለውጦች አሉ የሚል እምነት አለኝ። አንዱ አሁን ለየትኛውም የትግል ስልት ይሁን እንቅፋት የነበረው ችግሩን የጋራ አድርጎ አለማየት ነበር። የአንድ ህብረተሰብ ችግር አድርጎ የማየት ጦርነት አንድ አካባቢ ላይ ሲፈጠር ያ ጦርነት ነገ እኛ ላይ አይመጣም ብሎ የማሰብ የነከሌ ችግር ነው ብሎ የማሰብ በአጠቃላይ ችግሩን የጋራ አድርጎ ያለማየት ችግር ነበር። ይሄ ኦልሞስት አሁን በጣም በከፍተኛ ደረጃ እየተለወጠ ያለ ችግር ነው፣ አስተሳሰብ ነው። አብዛኛው ኢትዮጵያዊ አሁን ችግሩ የጋራ ነው። በየተራ ሊሆን ይችላል የሚመጣብን፣ ያንዳችን ሰፋ ያንዳችን ጠበብ ሊል ይችላል። ግን አሁን በስልጣን ላይ ያለው አገዛዝ የሁላችንም የህልውና ስጋት ነው፣ ሁላችንንም ለማጥፋት በየተራ የሚሰራ ኃይል ነው የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ ነው። በዚህ ምክንያት ጠመንጃ ያነሱትም ኃይሎች ከጎንዮሽ መባኮስ ወጥተው ወደ ህብረትና ወደ ትብብር የሚሄዱበት አቅጣጫ እየታየ ነው። በሰላማዊ ትግል የሚያምኑትም የፖለቲካ ኃይሎች ወደ አንድ ትብብር መምጣት አለበት። ይሄን አገዛዝ በተናጠል ትግል ሳይሆን በትብብር ነው ልናሸንፈው የምንችለው የሚል አዲስ አስተሳሰብ፣ አዲስ ተነሳሽነት እየታየ ነው። እኔ እነዚህ ነገሮች በጣም ተስፋ ሰጪ ናቸው። የበለጠ ትኩረት አግኝተውና ተጠናክረው መቀጠል ያለባቸው ይመስለኛል። እኔ ወደማምንበት ወደ ሰላማዊ ትግሉ ሊሄድና ቅድም አሁን በጌታቸውን በኩል ሲነሱ የነበሩ ጉዳዮች በነገራችን ላይ አንድ በጣም በጥንቃቄ ልናየው አስተሳሰብ አለ ብዬ አምናለሁ። ሳንዘጋጅ
ይሄ ዶክተር አብይ ከስልጣን ቢነሱ ምንድነው ሊመጣብን የሚችለው የሚለው ጥያቄው ራሱ በመድረኩ ላይ መኖሩ በጣም አስቸጋሪ ነገር ነው የሚል እምነት አለ። በምንም ተአምር ተዘጋይተን ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምንም ጥርጥር የለው ብዙ ምንሰጋባቸውን ችግሮች ልንፈታ እንችላለን ተዘጋይተን ከሆነ። ሳንዘጋጅም ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምናልባት ሊፈጠር የሚችል እድል አለ፣ አዲስ እድል ሊኖር ይችላል እንጂ የሚቀርብን ነገር የለም። ምክንያቱም እሳቸው በስልጣን በመቀጠላቸው የሚያስቀሩልን ምንም አይነት አደጋ የለም። ምንሰጋውን ማንም መጥቶ ያመጣዋል ብለን ምንሰጋውን አደጋ ሁሉ እሳቸው በስልጣን ላይ እስከዋሉ እስከ አደሩ ድረስ ያመጡታል። ይሄን አስተሳሰብ በጣም በጥንቃቄ ማየት ያለብን ይመስለኛል። አገዛዙ በቁጥር አንድ የፕሮፓጋንዳ መሳሪያ አድርጎ በህብረተሰብ አይምሮ ውስጥ ፍርሃት ለመልቀቅ ፍርሃት ለማሳደር የሚጠቀምበት አንዱ ስልት እኔ በወድቅ የባሰ ነገር ይመጣባችኋል የሚል እኔ ዶክተር አብይ ከስልጣን ቢወገዱ የባሰ ነገር ይመጣብናል የሚል ስጋት የለኝም። ምናልባትም አዳዲስ እድሎች ሊፈጠሩ ይችላሉ። ግን ከሁሉም የሚመረጠው እሳቸውንም ስናወርድ በዝግጅት መሆን አለበት የሚል እምነት አለ። ስለዚህ በሰላማዊ ትግሉ አሁን አንደኛ ችግሩ የጋራ መሆኑን መገንዘብ፣ ሁለተኛ በተናጠል ትግል ሳይሆን በትብብር ትግል፣ ትብብሩም ደግሞ በዋናነት የድርጅቶች የፖለቲካ ድርጅቶች የሲቪክ ማህበራት ህብረተሰብን በተለያየ ደረጃ የሚወክሉ አካላት ትብብር መኖር አለበት። ሶስተኛ የሚካሄደው ትግል በስሜት መሆን የለበትም። በጥናት ላይ የተደገፈ በሐሳብ ጥራት ላይ የተመረኮዘ መሆን አለበት። ይሄን የምናደርገው ለምንድን ነው? ካሁን ቀደም አግንተናቸው ያጣናቸው የለውጥ ሂደቶች አሉ። መስዋዕትነት ከተከፈለ በኋላ በሌሎች የተጠለፉ ለውጦች አሉ። መስዋዕትነት ከተከፈለ በኋላ የተኮላሹ ለውጦች አሉ። መስዋዕትነት ከተከፈለ በኋላ አንድን አምባገነን በሌላ አምባገነን የተኩ ለውጦች አሉ። እንዳውም ካሁን በኋላ ሊመጣ የሚችለው ለውጥ በዛም የማይገደብ ሊሆን ይችላል። አጠቃላይ ህዝባዊና ሀገራዊ ህልውናችንን ሊያሳጣን መንግስት የለሽ ሊያደርገን የሚችል ሊሆን ይችላል። ስለዚህ ሰላማዊ ትግሉ በድርጅቶች ጥምረት መመራት አለበት። በሐሳብ ጥራት በእቅድ መመራት አለበት። አገዛዙን ከስልጣን እንዴት እንደምናስወግደው የጠራ አቋምና ሐሳብ መያዝ አለብን። ከዛ በኋላ ደግሞ ሊተካ ስለሚችለው የሽግግር አካል ከወዲሁ ማሰብና መዘጋጀት አለብን የሚል ቀላል የማይባል ያስተሳሰብ ለውጥ እየመጣ ነው። እኔ እውነቱን ለመናገር ብዙ ስጋት አለኝ አገሪቱ ወደ መፍረስ ትሄዳለች የሚል። ከቅርብ ጊዜ ወዲህ ግን ይህን ስጋቴን ሊቀንሱ የሚችሉ በጎ የሚባሉ ለውጦች በተቃዋሚ ጎራ እያየሁ ሌት ተቀን ደክመን እነዚህን ችግሮች ፈተን በኢትዮጵያ እነዚህን የለውጥ እድሎች ያኮላሹብንን ችግሮች የማይደግም ህዝባዊ እምቢተኝነት ማቀጣጠል አለብን የሚል እምነት አለ። ይሄ እምነት የብዙዎቹ እየሆነ መጥቶ ከትናንት በፊት ሰላማዊ ትግልን ይቃወሙ የነበሩ አንዳንድ ኃይሎች ኢቭን በትጥቅ ትግል የሚያምኑትና ትጥቅ ትግል እያካሄዱ ያሉት እንኳን ትጥቅ ትግሉ በኖር እንደተጠበቀ ሆኖ ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል አስተሳሰብ እያደገበት ይሄ እኔ በኢትዮጵያ ፖለቲካ ትልቅ ዴቨሎፕመንት ነው የሚል ትልቅ ለውጥ ነው የሚል እምነት አለ። ይሄ የበለጠ እየተነከረ ይሄዳል የሚል እምነት አለ። ስለዚህ እነዚህን ችግሮች የሚፈታ ካለፉት ድክመቶችና ጥፋቶች የተማረ ኢትዮጵያዊ ጀንዚ ለችግራችን ዋና መፍትሄ ነው የሚል በቂ የሆነ ዝግጅት አድርገን ጥንቃቄ በተሞላበት ሁኔታ በድርጅቶች ህብረት በሐሳብ ጥራት በቅድ የተመራ ኢትዮጵያዊ ጀንዚ ማቀጣጠል እጅግ አስፈላጊ ነው የሚል ይሄ በሰላምም ለሚያምነው በጦርነትም ለሚያምነው ኃይል መድህን ይሆናል የሚል እምነት አለኝና እሱ አስተሳሰብ እያደገ እየመጣ ነው ቴዲና እኔ ፖዚቲቭ ነገሮች አሉ እና በህብረተሰቡ ውስጥም አዲስ ተስፋ እየተፈጠረ እንደሆነ ይታየኛል። እሺ አቶ ገዱ እዚህ ላይ እንግዲህ በመንግስት ኃላፊነቶች ውስጥ ለረጅም ጊዜ እንደተገለገለ ሰው በሶሪያ አሁን ኢትዮጵያ ውስጥ ያለውን መንግስታዊ ሁኔታ በተመለከተ ያለን አስተያየት ራሱ ሁኔታውን በትክክል ያገናዘበ ነው ወይ? ኢትዮጵያ ፌል ስቴት ናት የምንለው አሁን እየሆነ ካለ ውጪ ምን ሲሆን ነው? ለምሳሌ ሞቃዲሾ ላይ የሲያድ ባሬ መንግስት በስልጣን እያለ ግን በመላ ሶማሊያ ጦርነት ከተቀጣጠለበት የቅድመ ይፋ የሲያድ ባሬ ከሞቃዲሾ መኮብለል በፊት ከነበረው ጊዜ በምን ይለያል? ወይም ሶሪያ አሳድ ላይ ከመውደቁ በፊት ሶሪያ ላይ ከነበረው አጠቃላይ የመፍረስ ሂደት በምን ይለያል? በአይነቱ በተፈጥሮ የተለየ ቢሆንም ሊቢያ ላይ ከመሐመድ ቀዛፊ መውደቅ በፊት የነበረ
ሁኔታ ከፍተኛ ትርምስ ያው ኔቶም ተቀላቅሎበት የነበረ ቢሆን ከዛ በምን ይለያልና አሁን ኢትዮጵያ ውስጥ ያለው ሁኔታ የአንስተው ስለምታውቅ ነው ከዚህ በፊት ማነሳለህ ይሄን ጥያቄ በትክክል ካራክተራይዝ ያደርግነው ነው ወይ አሁን ኢትዮጵያ ውስጥ ያለውን መንግስትና አገራዊ ሁኔታ ኢትዮጵያ ፌይል ስቴት ናት እንዳትባል የሚያደርግ ምን ነገር አለ እንደ አብሮ ደግሞ በፖለቲካ ኃይሎች መካከል የሚጠበቀው ከዚህ በፊት ያልነበረ አዲስ አይነት መቀራረብና የመጣመር ፍላጎት ትመለከታለህ ወይ እሱም በተመለከተ ያለህን ትዝብትና ሪኮመንዴሽን እስቲ ያጋራን በጣም አመሰግናለሁ እንግዲህ ኢትዮጵያ ሌሎቹ ሀገሮች የደረሰው ቀውስና በኢትዮጵያ ያለው ሁኔታ ምናልባት በተወሰነ ደረጃ የማግኒቲዩድ ልዩነት ካልሆነ በስተቀር ያን ያህል የጎላ ልዩነት አለው ለመውሰድ እቸገራለሁ በእኔ በኩል ለምንድን ነው የምለው አሁን የኢትዮጵያ ማዕከላዊ መንግስት ክልሎቹን አያስተዳድራቸው ከሞላ ጎደል የአዲስ አበባ መንግስት ነው የሆነው ማለት ይቻላል ሁለተኛ የፌደራል ተቋማቱን በመንወስድበት ጊዜ እስካሁን ድረስ ከሞላ ጎደል በመከላከያ ኃይሉ ነው ብዙውን ነገር ለመቆጣጠር እየሰራ የነበር አሁን ይሄ የመከላከያ ሰራዊት በጄኔራሎች አልፎ እያመለጣቸው ቢሆን ሲናገሩ እንደምንሰማው በከፍተኛ ሁኔታ ተሰላችቶ በጉልበትም በግድም እየገደሉ ቢሆን ማዋጋት ወደማይችሉበት ደረጃ እያደገ ይመስለኛል ሌላ በብልጽግና ፓርቲ ውስጥ ከሞላ ጎደል ሰውየውን የሚያመልኩ የተወሰኑ ሰዎች አሁንም ያሉ ቢሆንም ከታች እስከ ላይ ድረስ ያለው መዋቅር ምናልባትም ከአገዛዙ ራሱን ለጥፋቱ ሁሉ ወደ ላይ ያሉት ሰዎች ተጠያቂ የሚያደርግበት ሁኔታ እየተፈጠረና ታማኝነቱ በከፍተኛ ሁኔታ እየቀነሰ የሄደበት ሁኔታ አለ በፕራክቲስም በምናይበት ጊዜ አሁን የአማራ ክልልን ሁኔታ ብናገር የአማራ ክልል መንግስት መዋቅር ማለት ነው የጸጥታ ኃይሉ የመሳሰለው ከአብይ መንግስት ጋር መሰለፉ በራሱ ኦድ ነው ማለት በግልጽ በተለያየ መንገድ አማራን የመስበር አጀንዳ ይዞ እየተንቀሳቀሰ ባለበት ሁኔታ ከሱ ጋር ተሰልፎ መዋጋት በተለይ ይሄ የፋኖ እንቅስቃሴ ከተጀመረ በኋላ የሚያስገርሙ እንትኖች አሉት ወደፊትም እኛም ለምን ብለን መጠየቅ ያለብን ነገሮች አሉ ያሁኑ ግን አሁን ቀስ በቀስ ይሄ እየተነጠለ የሚሄድ ሁኔታ አለ ምናልባትም አሁንም ግንዛቤው ገና የሆነ ለለት ጉርሱ ምናምን አብሮዛው ተሰልፎ ማግኘት እንዳማራጭ ወሰደ ወይም ደግሞ እንደው መካሪ ዘመድም የሌለው ኃይል ምናልባት ተዛጋር እንትን በተግባር አሁን ጦርነቶች ውጊያዎች በሚካሄዱበት ጊዜ እነዚህ ሰዎች የሚሞቱትን የሚያልቁትንም እንደሰው አይቆጥሯቸው አክቹአሊ መከላከያ ሰራዊትም እንደሰው ባይቆጥሩትም የበለጠ ደግሞ በአማራ መዋቅር ላይ ከፍተኛ የሆነ ጥላቻ አሁን አክቲቭ የሆነ ፋኖ አለ ፖቴንሻል ፋኖ አድርጎ ነው መንግስት እንትን የሚላቸው የሚመለከቱ ማለት ስለዚህ ነገ ፋኖ የሚሆን ነው ብሎ እንደንትን አይቆጥሩ እና ከዚህ አንፃር መንግስት በከፍተኛ ሁኔታ ይደግፉት ከነበሩት ኃይሎች በእጅጉ እየተዳከመ ያለበት ሁኔታ ነው ያለው the only ይሄ መንግስት ከሞተበት መቅበር ያልተቻለው የተቃዋሚ ኃይሎቹ የመተባበር ውስንነት የነበረ መሆኑ አሁን ጥሩ ነገር የመጣው አቶ ልደቱም ካነሳው አቋያም ጨምሮ ምንድነው በእኛ ፖለቲካ ባህል ሁሉም ለየራሱ በተናጠል አሸናፊ መሆንን ነው ፍላጎቱ የነበረው በፋኖም ይሄ ይንጸባረቅ ነበር በሌሎችም ተቃዋሚዎች እንደዚህ አይነት ሁኔታዎች ነበር በተናጠል የማነው አሁን እያንዳንዱ በተናጠል ሄዶ የትም መድረስ እንደማይችል አትሊስት በግንዛቤ ደረጃ እየያዘ ነው ማለት ይቻላል አሁን የፋኖ መንፈስ ብንወስነው በየቦታው የነበሩት በየሪጅኖቹ በተናጠል በየራሳቸው የሆነ ታምር የሚፈጥሩ አድርገው የመመልከት ሁኔታ ነው አሁን ይሄንን ተገንዝበውታል
ካልተባበሩ በስተቀር የትም መድረስ እንደማይችል ኖት ኦንሊ የአማራ ኃይሎች እርስ በርሳቸው መተባበር ብቻ አይደለም ከትግራይም ከኦሮሞም ከሌሎቹ ኃይሎች ጋር መተባበር የግድ መሆኑን እየተገነዘቡ የሆነበት ሁኔታ ሌላም ነገር አለ ይሄ በትጥቅ ትግል የተደገፈው በትጥቅ ትግል እየተካሄደ ያለው ትግል በከተማው ካልተደገፈ በስተቀር በከተማው ህዝብ ንቅናቄ ካልተደገፈ በስተቀር አንደኛ አድካሚ ነው አሰልች ነው በሌላ መልኩ ደግሞ ጊዜው ወሳጅ ነው ስለዚህ መተባበር የግድ የትጥቅ ትግሉ ከፖለቲካዊ ትግሉ ሰላማዊ ትግል የሚለው እንኳን ያተረደቱ አገላለጽ የራሱ እንትን ሊኖር ይችላል አሁን ባለች ኢትዮጵያ ሰላማዊ የሆነ ነገር ሊኖር አይችልም ፖለቲካዊ የሆነው ትግል ከመሳሪያ ውጪ በሆነ የሚካሄደው ትግል አስፈላጊ መሆኑን የመገንዘብ ሁኔታ እያደገ ይመጣ ይመስለኛል ስለዚህ እንዳልከው ጊዜ ከሰጠነው እነዚህ በተሟላ ሁኔታ ኮላፕስ ካደረጉት ሀገሮች ወደ እነሱ ደረጃ የሚሄድበት ሁኔታ ጥርጥር የለው እኛ ፖለቲካችን አብዛኛው በኤሊቱ ላይ የችግሩ ዋነኛው መሰረት ያለው ከኤሊቱ ላይ ስለሆነ ወደ ህብረተሰቡ በኤሊቱ ልክ ባለው ደረጃ የርስ በርስ ቅራኔው ያልሰፋ በመሆኑና ለመንግስትነት ለስርዓት የኢትዮጵያ ህዝብ ያለው ተገዥነት ስቲል ተሟጦ ያላለቀ ከመሆኑ ጋር ተያይዞ እንዲሁ ደግሞ መፈራራትም በራሱ የፈጠረው ባላንስ ኑሮ ወደ ሌላ ቀውስ ውስጥ አልገባንም እንጂ ከሞላ ጎደል መንግስቱ ወድቋል አሁን ያለቀለት መንግስት ይሄንን እያራዘም ነው ያለነው በተቃዋሚ ጎራ የተሰለፈው ነው ኃይሎች ነበር አሁን ከዚህ አቋያ ግንዛቤ እየተያዘ መጥቷል ይሄ ግንዛቤ አንድ ስቴፕ ወደፊት መውሰድ ይችላል የሚል አመለካከት አለ በኔም የበለጠ ባዝኖት ሰጥቼ መናገር መፈልገው የወደፊቱ ተስፋ ያለው ከመተባበር ነው ኢትዮጵያ ዳይቨርሲፋይድ የሆነ ብዙ ሃይማኖት ብዙ ባህል ቋንቋ ያላት ሀገር ነው ሌላው ቀርቶ አንድ ፓወርፉል የሆነ ኃይል ቢወጣ እንኳን ኢትዮጵያን በተሟላ ሰላማዊ በሆነ መንገድ ወደ ተከለኛው አቅጣጫ ለመምራት የሚያስችለው ሁኔታ ዝቅተኛ አሁን ካለው መንግስት እንደዛ አይነትም ኃይል ቢመጣ እኔ ችግር አለው ይያውስ ነገር ግን ዘለቄታ ያለው መፍትሄ ለማምጣት መተባበር የግድ ትንሽ አቅም የሚኖር ትልቅ አቅም ከሁሉም በላይ ፖለቲካ መተሳሰብ በጋራ አገሪቱን ወደ ነው አሁን አንዱ እየተቃጠለ ነው የሚድንበት ሁኔታ አይደል አሁን ታይዞ በሁሉም አቅጣጫ እርስ በርስ ወደ መባላት ነው ያመራ እና የመተባበር ጉዳይ ለነገ የሚባል ነገር አይደለም ከሁሉም በላይ ደግሞ ይሄ መተባበር መጀመሪያ ያለበት የሚመስለኝ በሐሳብ የሚያግባቡን እስከዛሬ ፖላራይዝድ የሆኑ ፖለቲካዊ እንትኖች አሉ ብሔር ማዕከል ያደረገውና መደብ ማዕከል ያደረገው ወይም ደግሞ ግለሰብ ማዕከል ያደረገው አካሄድ አለ እነዚህ ሁለቱም ፌል ያደረጉ ናቸው በኢትዮጵያ ተጨባጭ በከፊል ድሮውንም ግራፍትድ የሆኑ ነገሮች ናቸው ከሌላ የመጡ ናቸው ከኢትዮጵያ ሪያሊቲ ጋር በሚገባ ያልተዋሃዱ ነበሩ ዙሮ ከቀውስ አላወጡ በተናጠል ይሄርንበት እስካሁን ኢትዮጵያን የሚመስል የኢትዮጵያን ዳይቨርሲቲ ግምት ያስገባ በሌላ መልኩ ደግሞ የሰውን ተፈጥሯዊ ሁኔታ ግምት ያስገባ ለኢትዮጵያ በሚበጅ መንገድ ሚድል ግራውንድ መፈጠር መቻል አለበት በያስባለው በተቃዋሚ ኃይሎች ሁሉም የየራሳውን ጫፍና ጫፍ ይዞ የሚሄደው መንገድ ለጥፋትና ለገዢዎች ለጥፋት ላይ ዳረገ ለገዢዎች ነው የተመቸው ለአገዛዙ ነው የተመቸው ይሄ አይነቱ ሁኔታ እኔ ቅድም ትምህርት መወሰድ አለበት በየም እንትምለው ህብረተሰቡን ኢሊቱም ይሁን ሌላው ህብረተሰብ ንቃት መያዝ አለበት በየማስበው በዚህ ረገድ ፖላራይዝድ የሆነ በጥላቻ ላይ የተመሰረተ ህብረተሰብን ማህበረሰብን እንደ ማህበረሰብ ግሩፕን እንደ ግሩፕ በጅምላ የመጥላት እና በመንጋ ወይ ማለት ፖለቲካ ያደረሰን አሁን ከደረስንበት ደረጃ ከጥፋት ነው ያደረሰን ከዚህ ወጥቶ በሰከነ መንገድ
መመካከር የተጀመሩት አሁን እነዚህ ፍሬያማ እየሆኑ እንዲሄዱና እየዳበረ እንዲሄድ ሁሉም የኢትዮጵያ ህዝብ ኃይሎች የፖለቲካ ኃይሎች ቢያንስ የሚቀራረቡባቸው በሁሉ ነገር አንድ መሆን ይቻላል ተብሎ አይታመን። ነገር ግን መቀራረብ ወደ ሽግግር ሊያመሩ የሚችሉ በጋራ ሀገርን ወደ ማሻገር የሚሄዱ ፖለቲካዊ አስተሳሰብ መሄድ እና መፍትሄ ሀሳብ መቀየስ ተገቢነት ያለው ይመስለኛል። የተጀመሩትን ጥረቶች ማጠናከር ነው። እኔ አሁን አንዱን ከዋናው ጠላት ላይ የኢትዮጵያ ህዝብ ዋነኛ ብሔራዊ ስጋት የሆነው አገዛዙ ነው። በተለይ ደግሞ ጠቅላይ ሚኒስትር እዚህ ላይ ማተኮር ሲገባ የጎንዮሽ መጓተቶች ብዙ ጥፋቶችን አስከትለዋል። በትግሉ ላይ ህዝቡ ተስፋ እንዲቆርጥ ላገዛዙ ደግሞ የተመቸ ሁኔታ እድሜው እንዲራዘም ይበለጠ ለሌላ ጥፋት እየተዘጋጀ እንዲሄድ ጊዜ ሰጥተውታል እና አሁን ከዚህ ተገቢው ትምህርት መወሰድ አለበት የሚል አመለካከት ነው ያለኝ። ይህንን ካጠናከር በራሱ ወደቀ መንግስት ነው። በነገራችን ላይ ትልቁን ድርሻ አሁን በየቀኑ አሁን ሰሞኑን ጠቅላይ ሚኒስትሩ ኤታማዦር ሹሙ የተናገራቸው ንግግሮች በደንብ ለሚያስብ ህብረተሰብ ወይም ደግሞ በዚህ ረገድ ተደራጀ ሊህቅ ማለት ክሪሚናል እንትኖች ናቸው። ብርሃኑ ጁላ ስለ አሰብ ማምጣት ያወራል። በሌላ መልኩ እንደገና ደግሞ ስለ ይህዱልን ደግሞ የሚናገርበት ሁኔታ አለ እና እነዚህ በኢኮኖሚው መሰረት አድርጎ የተናገሩት በፖለቲካው ስለ ሰላም በኢትዮጵያ ህዝብ ውስጥ ጥይት ድምጽ መሰማት እኮ አይቀርም። ሰላም የሌለ የሚመስለው በሰው አእምሮ ውስጥ ነው እንጂ ሰላም ነው ብሎ በገሃድ የሚታየው ከአንዱ አካባቢ ተነስቶ ወደ ሌላኛው አካባቢ ለመንቀሳቀስ ኢቭን ከአዲስ አበባ ወጣ ብሎ 10-15 ኪሎ ሜትር እንኳን ሰላም በሌለበት ሁኔታ ለኢትዮጵያ ህዝብ በገሃድ ሰላም ነው፣ ሰላም የሌለው በእናንተ አእምሮ ውስጥ ነው ብሎ የሚያሾፍ አገዛዝ በስልጣን ላይ ያለበት ሁኔታ ምናልባትም ሌሎች ሀገሮች ሌሎች አገዛዞች ችግሩን አፕሪሼት አድርገው ምክንያቱም ሊሆን ይችላል ከራሳቸው የሚያረጉት። ይሄኛው ግን ጠቅላላ በጋር የሚታየው ረሃቡ የሰላም እጦቱንም የህግ አልባነቱንም ሁሉንም የተቋማትን መፈራረስ እነዚህን ሁሉ ዲና ያድርጉት እንደ ኢትዮጵያ በመልካም ጎዳና ወደፊት እየተራመደች አድርጎ ሲያቀርብ በአንድ በኩል ለኢትዮጵያ ህዝብ ያለውን ድጋፍ ያሳያል። በሌላ መልኩ እንደገና ደግሞ አገዛዙ ራሱ በሪያሊቲ ሳይሆን በራሱ ቅዠት የሚኖር መሆኑን የሚያመለክት ስለሆነ ይህንን ሁኔታ ለመቀየር መሰመር ያለበት የሚመስለኝ እኔ አሁን ተስፋ ሰጪ የሆኑ ወታደራዊ እንቅስቃሴም ጥሩ መተባበራቸው ደግሞ በጎ እያሳያቸው ነው ያለው። እያመጡ ያሉት ውጤትም አለ። ከሁሉም በላይ በህብረተሰቡ የፈጠሩት የመተባበር ስሜት ሲያሳዩ በህብረተሰቡ እየተፈጠረ ያለው ሌላው ቀርቶ አሁን እዚህ በውጭ ሀገር ያሉት እንኳን አልፎ አልፎ የመተባበር መንፈሶች ሲታዩ በህብረተሰቡ ውስጥ የሚፈጠረው ስሜት በጣም ትልቅ ነው እና ይህንን ማጠናከር እኔ ዝግጅትን ትንሽ ማፋጠን የሚያስፈልግ ይመስለኛል። ከጊዜ ጋር አብሮ መሄድ የሚያስፈልግ ነው። አገዛዙ ቢወርቅ ከአብይ የከፋ ሰው ይመጣል ብዬ አላስብም አተርዳቱ እንዳልኩ። ነገር ግን እንደ አብይ ያለ ወይም ደግሞ ከአብይ ትንሽ ያለ ስለምን እንመኛለን? ተዘጋጅተን የተሻለ ውጤታማ የሚሆን ከዚህ መዓት የሚያላቅቅ ሁኔታ እንዲመጣ የሚወስነው የኛ ዝግጅት ይመስለኛል። ዝግጅቱን ስለ ዝግጅት ስመለከት እኔ በዚህ ረገድ ያለውን ከአብይ የተሻለ ወይም እንደ አብይ ያለ ሳይሆን በመሰረቱ ኢትዮጵያ ውስጥ ያለውን ችግር ስር ነቀል በሆነ መንገድ ሊያስተካክል የሚችል ሁኔታ እንዲፈጠር የሚያስችል ስራ መሰራት አለበት። ዝግጅቱ ከዛ አካባቢ ነው መሆን ያለበት የሚል እምነት ነው ያለኝ።
እሺ አመሰግናለሁ። እሺ ልደቱ አንዲት እንደው ማለፊያ ማልችላት ነገር ስላለች ነው አቶ ገዱ ያለው ነገር ላይ ስለ ሰላማዊ ትግል ትርጉም ህብረተሰባችን ውስጥ የተዛባ ትርጉም ያለው ሰላማዊ ትግልን እንደ ምንድነው ቀኝህን ሲመታህ ግራህን ስጠው የሚል አይነት ሃይማኖታዊ እይታ አድርጎ የማየት ችግር አለ። እንደሱ ማለት አይደለም። አንድ በጠመንጃው የሚተማመን አምባገነን መንግስት ባለበት ሀገር የሚካሄድ ሰላማዊ ትግል በተለይም ደግሞ ህዝባዊ ቢተኝነት ከግጭት የጸዳ ነው ማለት አይደለም። ግጭት ደም መፋሰስ ሊኖር ይችላል። አሁን በጀንዚ ሙቭመንት እየተካሄደባቸው ያሉ አገሮች ንጹሃን ዜጎች ይገደላሉ። ንጹሃን ዜጎች ብቻ አይደሉም፣ ዜጎች መብታቸውን ለማስከበር በሚወስዱት አጸፋ የመንግስት የጸጥታ ሰራተኞችም ይሞታሉ። ስለዚህ ሰላማዊ ትግልን እንደው ዝም ብሎ ግራህን ሲመታ ቀኝህን ስጠው አይነት ሐሳብ ተደርጎ መታየት የለበትም። ሰላማዊ ትግል አምባገነን የሆነ በጠመንጃው የሚተማመን የህዝብ መብት የማያከብር መንግስት እስካለ ድረስ ከግጭት የጸዳ ነው ማለት አይደለም። የነዛ ግጭቶች መኖር ግን የሰላማዊ ትግልነቱን ትርጉም ሊያሳጣውና ጥያቄ ውስጥ ሊያስገባው አይገባም። ይቺ ነገር ሊሰመርባት የሚገባ ይመስለኛል። እና አንዳንድ ጊዜ ነገሮች በጣም አቀለን ሰላማዊ ትግል ሲባል እንደው ሁሉ ነገር በጣም ለስላሳ አየር ባየር ሰው የማይቆስልበት የማይገደልበት አድርገን የምናስብ ተደርጎ መታየት የለበትም። ይሄ ትክክል አይደለም። አሁን የጀንዚ ሙቭመንት ማንም ሰላማዊነቱን ጥያቄ ውስጥ የሚያስገባው የለም። ግን ብዙ ሰዎች እየሞቱ ነው። እየሞቱ ያሉት ደግሞ ሲቪሊያን ብቻ አይደሉም፣ የመንግስት ታጣቂ ኃይሎች ጭምር እየሞቱ ነው። ያ ግን የሰላማዊነቱን ትርጉም አይቀይርም። ስለዚህ እኔ በዛ ደረጃ ነገሩን አቀለን ባናየው ጥሩ ነው ማለት ነው። ከኛ ትርጉም አኳያ አቶ ልደቱ ምን ቢሆን ጥሩ ነው? እኔ ይሄንን እንትኑን ይገባኛል። አሁን ባልከው ነው የምረዳው። ግን የህዝባዊ አመፅ እንቅስቃሴ ነው መሆን ያለበት። ህዝብ የታጠቀ አይደለም፣ በመሳሪያ ኃይል አይደለም። ህዝባዊ አመፅ ፖለቲካዊ ነው ትግሉ ገጽታ። ይሄ በአመፅ መልክ የሚንቀሳቀስና እንትኑን ከፍ በሚያደርግ ኢትዮጵያ ህዝብ በቃይ ብሎ ከተነሳ እኔ የምስማማ ብዙ ጊዜ አንተ ከምታነሳው በቃይ ብሎ ከተነሳ ከትጥቅ ትግል ባጠረ የትጥቅ ትግሉ ከሚወስደው ጊዜ በእጅጉ ባጠረና ኮስቱም ዝቅተኛ በሆነ መንገድ ውጤት ማምጣት የሚያስችለው በህዝባዊ እምቢተኝነት የሚካሄደው ትግል እና ከዚህ አኳያ እነዚህ ህዝባዊ እምቢተኝነት የታጠቀው ኃይል አለ፣ የራሱን ስራ ይሰራል። ነገር ግን የከተማው ህዝብና የገጠሩ ህዝብ በጠቅላላ እንደ ህብረተሰብ በእምቢተኝነት መንቀሳቀስ አለበት የሚለው ሁኔታ ነው ሞር አጉልተን ማሳየት ያለብን። ሰላማዊ የሚለው ሞር ኦፍ በውጤቱ የምናገኘው እንትን ነው እንጂ ሰላም ሲል ከኛ ሀገር ሁኔታ ምን ማለት አንጎስኒ ማስረዳት ኃላፊነት እኮ የኛ ነው አቶ ገዱ። እኛ ማስረዳት አለብን እንጂ እየፈለግን ያለነውን እንዲሆን የምንፈልገው ነገር አመጽ ነው፣ ህዝባዊ እምቢተኝነት ነው። ይሄንን ቦልድ አድርገን ለምን እንትን አንለውም ነው። ሰላማዊ ማለት እየተናገርኩ እኮ ነው። አሁን የምትለው ቃል እኮ ህዝባዊ እምቢተኝነት እያልኩ እየተናገርኩት እኮ ነው። ብዙ ጊዜ ሰላም ስትለው እንትኑ ያተረጓጎም ልዩነት ነው፣ በኮንቴንት ደረጃ ልዩነት ስለሌለ ለምን መሰለህ ይሄን ማነሳበት ምክንያት አለኝ። ሰላማዊ ህዝባዊ እምቢተኝነትን ህገወጥ እንቅስቃሴ አድርጎ መንግስት መፈረጅ ይፈልጋል። እዛ ወጥመድ ውስጥ መውደቅ የለብን። ሰላማዊ ህዝባዊ እምቢተኝነት መብት ነው፣ ህገ መንግስታዊ መብት ነው፣ የተፈጥሮ መብት ነው እና ደግሞ ሰዎች የማይሞቱበት እንቅስቃሴ ማለት አይደለም። ስለዚህ መንግስት እምቢተኝነት ስለተባለ አመጽ ስለተባለ በህገወጥነት ሊፈርጀው አይችልም። እና እነሱ እንዲህ አይነት ፕሮፓጋንዳ ሲያራምዱ እኛ የጎሉን እንጨት እየነቀልን መንፏቀቅ የለብንም። ለህብረተሰቡ በደንብ ያሳሰቡን ጽንሰ ሐሳቡ ምን ማለት እንደሆነ ማስረዳት ነው የሚጠበቅብን እንጂ መሰረታዊ ዓለም አቀፍ ተቀባይነት ያለውን ትርጉም መቀየር የለብንም ማለት ነው። እሺ ወደ ይልቃል ሻገር ይሄኛው የመጨረሻ ራውንዳችን ነው። እዚህኛው ላይ ሁላችሁም እስካሁን ድረስ የተነጋገርናቸውን ነገሮች በሚጠቃለል መልኩ ግን አንድ ማንሳት የምፈልገው ነገር አለ። እስካሁን ስንነጋገር እንግዲህ በጽንሰ ሐሳቡ ላይ፣ በፎከሱ ላይ፣ በስልት ላይ፣ በትግል ስልቶች ትርጓሜ ላይ፣ በቃላት አጠቃቀም ላይ፣ በተጠያቂነትና መሰል ጉዳዮች ላይ በትርክት ዙሪያ ተነጋግረናልና ብዙ ጉዳዮችን አንስተናል። በዚህ በጣም ደስ ይለኛል። ግን ጥሪ ስናደርግ ልሂቁን እንዳወራን ሁሉ ዜጎች አሉ በየቦታቸው በየግለሰብነታቸው ያሉ አገዛዙ
እስካሁን ያካሄዳቸው ያላቸውን ጦርነቶች እንዳይቀጥል የሚያካሄዳቸውን እልቂቶች እንዳይቀጥል ከዚህ በኋላ አዲስ ጦርነት እንዳይጀምር በየግለሰቡ መደረግ የሚችሉ ትንንሽ ግን ሲጠራቀሙ በጣም ውጤታማ ሊሆኑ የሚችሉ ተግባራት የሉም ወይ እና እነዛ የሚፈልጉት አደረጃጀቶች እየተሰራባቸው እንደሆኑ እኔም በተወሰነ ደረጃ ማቃቸው ነገሮች አሉ በአገር ውስጥም ሆነ በውጭ ማለት ነው ግን ዜጎችስ እንደው የፖለቲካ ኃይሉ እስኪተባበር ብቻ ዝም ብለው መጠበቅ አለባቸው ወይ ወደ እነሱስ በየግለሰብነታቸው በቤተሰብ ወይም በሌሎች አነስ ባሉ አደረጃጀቶች ሊያረጉ የሚችሏቸው አገዛዝን ግን በድምር ውጤትነት ሊያዳክሙ የሚችሉ የበለጠ ለሚካሄደው ትግል vulnerable የሚያደርጉት ተግባራት የሉም ወይ እሱንም ብታነሱ ደስ ይለኛልና ይሄንን ውይይት ስናጠቃልል ዜጎች እና ለሂቃን እንዲያተኩሩባቸው የምትፈልጓቸውን ነገሮች በማንሳት ላይ እንድታተኩሩ ነው ይልቃል ቀጥል እነዚህ ቀደም ሲል ያነሳኋቸው ነጥቦች በተመለከተ ያለህን አስተያየት እውነት ነው እንግዲህ እንዳልከው ነው አሁን እኛ ሀገር ብዙ ነገሮች ጓደኞች ያሏቸውን ሐሳቦች ስማማባቸዋለሁ ባንድ ወይም በሌላ መንገድ ያገላለጽ ጉዳይ ካልሆነ ብዙዎቹ በመንፈስ ደረጃ ባስተሳሰብ ምን ስማማባቸው ናቸውና የትግሉንም ደረጃ የገመገሙበትን ነገር ስለ መንግስትም ሲነሳ አንድ ነገር ያብይን ጉዳይ እንዲነሳ ካደረገብን ካብዬ ባስ አይመጣም የሚለው የኢትዮጵያ ህዝብ መንግስታዊ ህዝብ መሆኑ ያመጣብን የስነ ልቦና ችግር ነው ሶ መንግስትን የሚቃወም መንግስት ቦታ ላይ የተቀመጠውን ሰው እንኳን ቢሄድ የመንግስትነት ስነ ልቦና ስላለ የሚጎዳ ሰው እየጎዳንም እንዲጠቀም ወይ የደም ፈለግ አዝማሚያን ያመጣን ይሄ የኢትዮጵያ ህዝብ ለመንግስትና ለስርዓት ገብነቱ ያመጣበት ስነ ልቦና ነው ስለዚህ ይሄ ባንዳንድ መልኩ አንተ እንዳልከው ደግሞ አብዮት የሚያስፈልጋቸውና መነቃነቅ የሚያስፈልጋቸው ሪስክ መውሰድ የሚያስፈልጋቸው ነገሮች እንዳሉ መገንዘብ ያስፈልጋልና ያብይ ባህሪ አቶ ገዱ መጨረሻ ላይ እንደገለጸው እኛ ምንድነው ከኖርማል አማካኝ የማገናዘብ ሁኔታ ውስጥ ሁሉ ይወጣና ማንም ሰው ሊገባው የማይችል ሰው በርህራሄ ምንድነው በጭካኔ ግድያን አትዩ አትስሙ ሚል መንግስቱ ነው ያገሩ ዜጎች ሲሞቱ ካለ ይሄ ሰው የኑሩ ምን ያረግልኛል ሳይሆን ይሄ ሰው በመኖሩ ያጨካኔ እየተፈጸመብኝ ነው ብሎ ማመን አለበት ሰው ማለት ነውና በምንም አይነት ያብይ መሄድ እንደው ማንኛውም አቨሬጅ ኮመን ሰንስ ያለው ሰው ቢመጣ ችግር ይቀንስልናል በዚህ ደረጃ ነው እንደው ይሄ የመጀመሪያውን ነገር መታ ያለበት እንደው ማን ይመጣ ይሆን እርስ በርስ እንጋደል ምናምን አያስፈልግም የሚያገዳድለንና ከሰው መሰረታዊ አስተሳሰብ በጣም የራቀና የተለየ ባህሪ ያለው ሰው ነው እዛ የተቀመጠው ይሄን እንደው ሃይፐርቦሊ አይደለም እንደው በጣም ሃይፐርቦሊክ አነጋገር አይደለም እንዴት አንተ ሰው እየተላለቀ ያገር መሪ ሆነ ቅድም አቶ ገዱ እንዳለው ባፈታቱ ላይ በምክንያቱ ልትረዳ ትችላለህ እንጂ በሆነው ነገር ላይ ዝነልቦና ሳይተ አንዲት 5 ደቂቃ መግለጫ መስጠት ስለሌላ ሀገር እኮ ይናገራል ደግሞ ስለሌላ ሀገር ይናገራል ስለሆነ ቦታ ሳተነሳ ቢባል ወይም ደግሞ መሬት መንቀጥቀጥ ሌላ ሀገር ከሆነ ተላይ ይናገራል በፌስቡክ ገጽ እና ይሄ ዜጎቹን እንደዳ ነው የሚያያቸው የሚለው አስተሳሰብ እኮ ይሄ እንትን እኮ ነው በቃ በማረጋገጫ የተረጋገጠ ነገር ነውና ይሄንን ሰውዬ ከላያችን ላይ በየትኛው መንገድ መሄዱ ችግርን በግማሽ መቀነስ ነው እንደው ልደቱን በጨዋነት እንደው ምናልባት እድል እናገኛለን ሳይሆን በጣም ትልቅ ግማሽ ረፍት ነው በጣም ተቀብያለሁ ለጋና ያንን መገንዘብ ያስፈልጋል ሌላው ደግሞ በዚህ በትግል ሂደት ውስጥ አሁን የምንገኝበት ዘመን በተለያየ ሚዲያ ምን ገልጫዋለሁ ትግል ወቅትና ዘመኑን ይዋጅ ይሆናል በዋር ኦፍ አትሬሽን የተደረገ ትግል አለ በታንክና በአውሮፕላን ዘመን የተደረገ አለ አሁን በሳይበርና በተለያየ ሙቭመንት የተቀላቀለበት ዘመን አለ በቴክኖሎጂው ዘመንና አሁን በሚደረግ ትግል ውስጥ በሁሉም መንገድ የሚደረግ እንቅስቃሴ ተደምሮ ትንሹ አጥባንጥ ሁሉ ወንዝና ጅራት እየፈጠረች ወደ አንድ ሀይቅነት የመፍጠር ትግል እንጂ በአንድ ቡድን በአንድ የፖለቲካ ኃይል ብቻ ተጀምሮ የሚያልቅ ትግል የምንወጣውም አይደለም አሁን ከዶክተር ጌታቸው ከፕሮፌሰር ጌታቸው ቅድም መስማማው ቀድመ ፖለቲካ ላይ ነው ያለነው አሁን እኮ ገና በቃ እንደ ሰው እስቲ እንኑር መጀመሪያ ስርዓት የሚባለውን ነገር መጀመሪያ እንናፍቅ እስቲ ከዛ በኋላ እኮ ነው የመንግስቱ አደረጃጀት አይነት የፖለቲካው አይነት ያገሩ ታሪክና ምን የምንጣላባቸው ምንስማማባቸው የሚለው ሌላ ነገር ነው
አሁን ሁሉም ከሁሉም ጋር አውዳሚ በሆነ ስርዓት ውስጥ ነው የምንገኘው ያለና ከዚህ ለመውጣት የሚደረግ ትግል ደግሞ የግለሰብንም የቡድኖችንም ያጠቃላይ የሀገርንም የሁሉንም ሰው አስተዋጽኦ በሚጠይቅ የትግል ምዕራፍ ውስጥ ነው የምንገኘው ከቅድመ ፖለቲካ ወደ ፖለቲካ ገና ለመሄድ ነው የምናደርገው ትግል ያ ከሆነ ደግሞ ያንዳንዷ በዲፕሎማሲ የምትደረግ በህዝብም ቢተኝነት የሚደረግ በጠመንጃ የሚደረግ ዛሬኛ ምን ለፈልፈውን እዚህ ነገር እኮ አሁን ደግሞ ሄደው እኛ እንዲስንል እስር ቤት እንዳያስገቡት እንጂ ዶክተር ደሳለኝ ፓርላማ ውስጥ በመሆኑ ያንን ነገር ኢትዮጵያ ህዝብ በሙሉ በሚያየው በተለያየ መንገድኛ በተለያየ ዩቲዩብ ቻናል የምናረጋትን ነገር በዛ መድረክ ሲደረግ የሚያቀለውን ስራ ተመልከቱት ማለት ነው የሚያመጣውን ነገር የተለያየ ህዝብን ታች ድረስ በመድረስ ረከ ስለዚህ ፓርላማ ውስጥ ያለም ሰው የራሱን አስተዋጽኦ ለዚህ ትግል እንዳለው ጤነኛ አምሮ ያለውና እውነት የሚያስብ ሰው ካለ እያንዳንዱ ሲቪል ሰርቪስ ወታደር ውስጥ ያለ ደህንነት ውስጥ ያለ በየትኛው መንገድ መረጃ የሚሰጥ ሰው ውጭ ያለ የቴክኖሎጂ ችሎታ ያለውና ይሄ ሁሉ ነገር ተደምሮ ገና ወደ ፖለቲካ ስርዓት ለመግባት የሚደረግ ትግል የሁሉና ትግል ያለው እንደው ወደ ክሊሼነት እየሄደብን አስቸገረኝ እንዳገርም እንደተለያየ ህዝብም በዛ ደረጃ ያለን ስለሆነ የቡድን ሻሞ ስርዓት ላይ ገና ለመግባት አልደረስንም እዛ ስንደርስ ደግሞ መብታችንም ነው የተለያየ ፍላጎት የተለያየ ዝንባሌ ያለው ሰው በዛ ውስጥ እየተሳተፈ በዛ ጨዋታ ውስጥ ይሄዳል አሁን ግን እዛ ለመድረስ የሚደረግ ትግል የስልት ምርጫ ማይጠይቅ የግለሰብም የቡድንም ሳይሆን የሁሉም የጋራ አስተዋጽኦ የሚጠይቅ የትግል ምዕራፍ ላይ እንገኛለን ብዬ ነው ማስበው በተረፈ ስለ ትግሉ ደረጃና ስላሉት አደረጃጀቶች ድክመትና ጥንካሬ ጓደኞች የተናገሩትን መስማማው ይሆናል መድገም አያስፈልገኝም ቴዲክ ዘይላለም እሺ በጣም አመሰግናለሁኝ አቶ ገዱን እዚህ ጋር እናስገባውና ጌታቸውና ልደት ወደ እናንተ መጣለው አቶ ገዱ እንዲሁ ቀደም ሲል ያነሳነውን በተመለከተ የሚቀነበቡ ሐሳቦችን ልታነሳልን ትችላለህ ዜጎች ማድረግ የሚችሏቸውን ነገሮች በተመለከተም ሆነ ሌላ የመጠቅለያ ሪኮሜንዴሽንስ ካሉ ወይም ጥቆማዎች ካሉም ማንሳት ትችላለህ ከዛ እናሰናብታለን እንግዲህ ዜጎችን በተመለከተ ይሄን አገዛዝ በጊዜ ለማሰናበት የመጀመሪያው ጉዳይ እየተጠቀመ ያለው እድሜውን ለማራዘም የደሃ ልጅ ነው በገፍ ወጣቶችን እየጋፈፈ እያሰለጠነ ጦር ሜዳ ውስጥ በመክተት ምንም አይነት ሳይኮሎጂካል አታችመንት በሞታቸው በስቃያቸው በመቁሰላቸው ምንም አይነት ስሜት የማይሰጠው አገዛዝ ስለሆነ በመጀመሪያ ደረጃ ወጣቶቹ ራሳቸው እንቢ ማለት አለባቸው በሁለተኛ ደረጃ ቤተሰቦች እናት ዞሮ ልጇ ነው ለአገዛዙ ምንም ነው እቃ ለሷ ግን የህይወቷ ክፋይ ልጇን ይሄ ሰወላ አገዛዝ ወስዶ ለጥፋት እንዳይማግደው መከላከል አለበት መቃወም አለባቸው እናቶች አባቶች ቤተሰቦች በተቀላቀለ አንደኛው ይሄ አገዛዝ ኢትዮጵያ በጣም የተተረፈረፈው ወጣት ኃይል መኖሯን ኢኮኖሚ ለመገንባት ለውጥ ለማምጣት ተምሮ ቴክኖሎጂን ለማስፋፋት ሳይሆን ለጦርነት ስለሆነ የሚመኘው ሌሎችን ለማስፈራራት አነስተኛ ቁጥር አላቸው ብሎ የሚያስባቸው ለመድፍ አይነት ስለሆነ በጥቅሉ ወጣቱን የሚመኘው ለሞት ነው እና ቤተሰብ ከዚህ አኳያ ይሄ የት እንደወደቀ የማይታወቅ እስካሁን ከትግራይ ጦርነት ጀምሮ ባለው ሁኔታ እልፍ አላፍ ምናልባት 100,000 በመቶ ሺዎች የሚቆጠሩ ወጣቶች የት እንደወደቁ አይታወቅም ስለማለቃቸው ስለመጥፋታቸው ስለመሞታቸው አገዛዙ ምንም ደንታ የለው ነገር ግን ቤተሰብ ተጎጂ ነው ሚስት አለች አሁን ሚሊሻ ሆኖ እንገፍ የሚለው ከአገዛዙ ጋር ተሰልፎ ምንም በማይመለከተው ጉዳይ ይሄንን የራሱን ልጆች የራሱን ወንድሞች የራሱን እህቶች ራሱን ለመጉዳት አገዛዙ ጋር መሰለፍ የጥፋት መንገድ መሆኑ ብቻ ሳይሆን
የሆነ ለጥፋቱ ማመክንዮ ለማምጣት በጣም አስቸጋሪ የሆነ ነገር ስለሆነ መቃወም አለበት ባይ ቤተሰብ መቃወም አለበት። ህፃናት ለዚህ ትልቅ ሚና አለ። አገዛዙ ራቁቱን መቅረት አለበት። የሚያሰማራው ለጥፋት የሚያሰማራው ኃይል መሆን የለም። የአካባቢ ሽማግሌዎች በከተማ በገጠር የሚኖሩ ወገኖቻችን ማንኛውም ከዚህ አገዛዝ ጋር የሚተባበር ኃይል የኢትዮጵያን እንደ ሀገር እንዳትቀጥል የሚያደርግ ወደ ጥፋት ወደ ገደል ይዞ የሚገባው እንቅስቃሴውን አቅሙን የበለጠ የማጠናከር ስለሆነ አገርን ከማጥፋት አገዛዙ አገርን ለማጥፋት የሚያደርገው እንቅስቃሴ አለመተባበር በመከላከያ ሰራዊት ያለው አሁን እየገባቸው በመከላከያ ሰራዊት ውስጥ ምንድነው እየተፈጠረ ያለው? መቼ ነው ጦርነት የምናየው? መቼ ነው ልብሳችንን የምንቀይረው? አሁን ብዙ ሰው የአብይ ሰራዊት እያለ ህብረተሰቡን ፊት የነሳው ነው። ባዛዦቹ በቁንትና ይባል ባሊ የሚለው ፈቃጅ የሌለው ኃይል ነው መከላከያ ሰራዊት ውስጥ የተሰለፈው። ከዚያ አኳያ ራሱን በራሱ ለማዳን ለማያምንበት ለማይመለከተው ጦርነት ነው እያሰለፈ እያዋጋው ያለ በራሱ ህዝብ ላይ። አሁን እኔ እዚህ የሰሞኑን ለሐሰብ ምናምን የሚባለው ዘመቻ ዋነኛው ሌጂቲሜት ድጋፍ ቅቡልነትን የጠፋውን ቅቡልነት በተወሰነ ደረጃ የኢትዮጵያ ህዝብ ስለ አባይ ስለ ቀይ ባህር ስለ አሰብ ሲነገር ይነሳሳል የሚል የቆየ ስሜት ይዞ በዚህ አማካይነት ኃይል አሰባስቦ ነገር ግን ይሄ ኃይል ወደዛ ለመዝመት አይመስለኝም። እኔ ቅድሚያ የሚያደርገው አሁን ለስልጣኔ ተቀናቃኝ ናቸው ብሎ የሚያስባቸው ኃይሎች ከሞላ ጎደል ትግራይና አማራ ያሉት ኃይሎች ፕራይመሪ በቅድሚያ የሚያያቸው ናቸው። እነሱን ለማጥፋት በመቀጠል ደግሞ በኦሮሞም በሌሎችም አካባቢ ያሉት አገር ውስጥ ለስልጣኑ ጠንቅ ናቸው ብሎ የሚያስባቸውን ኃይሎች ለማጥፋት ነው የሚዘምትበት። ያ ማለት በህዝብ ላይ መዝመት ነው። ስለዚህ የኢትዮጵያ ህዝብ በራሱ ላይ የሚደረገው ዘመቻ መቃወም መቻል አለበት ብዬ አምናለሁ። ሊቃኑም በጠቅላላ የሁሉም ማህበረሰብ ሊቃን ከዚያ አኳያ ይህንን የአማራ ሊቃን የአማራ ሚሊሻ የአማራ ወጣት ከዚህ አገዛዝ ጋር ተሰልፎ አማራን የሚጨፈጭፍበትን ሁኔታ አሁን ደግሞ በትግራይ ደግሞ ሌላ እንደዛው ትግራይን የሚወጋ ሌላ ካገዛዙ ጎን የሚሰለፍ ኃይል ለመፍጠር ጥረት እየተደረገ በኦሮሚያ ተመሳሳይ ሁኔታ እርስ በርሱ ነው ህዝቡን እንትርያለ ሊቃኑ ይሄንን እንኳን ፖለቲካችን ይሄንን እንኳን ንቃት ፈጥሮ ህዝቡ ከትክክለኛ ለራሱ ሲል መቆም ካለበት ሐሳብ ጎን እንዲቆም ለማድረግ የተሰራ ስራ የለምና ሊቃንም በዚህ ረገድ አገዛዙ የሚተማመንበትን መሳሪያውን መንጠቅ ያስፈልጋል። አንደኛው ሐሳብ ነው። በሐሳብ ተነጥቋል። ሌጂቲሜሲ ወርቋል። ሁለተኛ አሁን በጉልበት እየጋፈፈ በህዝብ ላይ የሚያዘምተው ሰራዊት ነው። ለዚህ ወጣቱ እንዳይሰለፍ ማድረግ ትልቅ ስራ መሰራት አለበት። እናቶች ትልቁ ሚና ሊጫወቱ ይችላሉ። ቤተሰቦች፣ የተለያዩ ወጣት አደረጃጀቶች፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎች ብዙ ነገር መስራት ይችላሉና ይሄንን ካደረግ ያገዛዙን እድሜ ባጭር ጊዜ ማሳጠር ይቻላል። ከሁሉም በላይ ደግሞ መጪው ጊዜ ተስፋ ያለው እንዲሆን ሁሉም በባለቤትነት መሰለፍ አለበት የሚል እምነት አለ። ለሆኑ አካላት መተው የለበት። ፖለቲካ ፓርቲዎች፣ የተለያዩ ግሩፖች የመተባበር መንፈስ ሁኔታው በፈቀደላቸው ልክ ለመተባበር ጥረት ማድረግ አለባቸው የሚል አመለካከት አለኝ። በእኔ በኩል የሆነው ላስተላልፍ የምፈልገው በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ገዱ። እንግዲህ መልእክትን ስላሻገርክ በዚሁ እናሰናብታለን። ወደፊትም እንዲህ ያሉ ውይይቶች ሲኖሩ እንደምትገኝ አምናለሁ አውቃለሁም። ለአሁን ለዛሬ መልካም ፈቃድ ግን በጣም አድርጌ አመሰግናለሁ። ጌታቸው እሺ፣ ጌታቸው እዚሁ ላይ ነው እያጠቃለልን ስላለ በጥቆማዎች አንተ ቅድም አጠቃላይ የህብረተሰቡን ችግር በተመለከተ ማህበራዊ ፖለቲካዊ ባህሉንም የፖለቲካውንም ባህሪ የልሂቁንም ሁኔታ በተመለከተ አንስተሃልና እሱንም የተመለከተ በዛሬው ቤታችን እንደ መጨረሻ መልእክት እንዲወሰዱ የምትሻቸውን ነገሮች ማስተላለፍ ትችላለህ። አንድ ሁለተኛ ደግሞ በየግለሰቡ አገዛዝን ላለመተባበር መደረግ ስለሚችሉ
በአንድ ግለሰብ ወይም በዝቅተኛ መሰባሰቦች መደረግ የሚችሉ ሲደመሩ አገዛዝን የሚያዳክሙ እርምጃዎችስ መወሰድ አይችሉም ወይ? ሰው ዝም ብሎ የሆነ ኃይል እስኪመጣለት ድረስ እየጠበቀ በተለይ አዲስ አበባ ያለው ኢሊት እና ህብረተሰብ እየመጡ ነው እያሉ ጎዳና ላይ መጨፈር ብቻ ነው ወይ ለነጻነቱ ሊከፍል የሚፈቅደው ዋጋ ከተባለ ማለት ነውና የመሳሰሉ ጥያቄዎች ስለሚነሱ እሱንም አብረህ አድረስ ማድረግ ትችላለህ። ቀጥል። በነገራችን ላይ ወደሱ ከመሄዴ በፊት በውይይታችን መካከል ዛሬ ደጋግመን ያነሳ ነው አብይ አህመድ ዲፖፑሌሽንን እንደ አንድ የምንድነው ግብ እንደሚመለከተው አንስተናል። ይህንን እንደው በጣም ብታሰራጩት የምወደው መልእክት ነው በየፕላትፎርሙ በተለያዩ መንገዶች ማለት ነውና እኔ ይሄ የአደባባይ ምስጢርም ነው። ራሱም አብይ አህመድ በግልጽ በፓርላማም ተናግሮታል። ከኒውዮርከር ጋር በነበረው ቃለ ምልልስም ላይ ያነሳው ነገር ነው። 1 ሚሊዮን ምንድነው ብዙ ወጣት አለን፣ ከዛ ውስጥ አብዛኛው ድሃ ነው፣ ጦርነት እናሰልፈው ብንል ልናሰልፈው እንችላለን ብሎ ዜጎችን እንደ ካነን ፎደር እንደሚመለከት ተናግሯል። አንድ በኒውዮርከር ላይ ደግሞ የኢትዮጵያውያን እኮ ወላጆች ለልጆቻቸው ምንም ግድ የላቸውም እና ጦርነቶቻችሁን አውትሶርስ ብታደርጉልን እኛ ልንዋጋቸው እንችላለን ብሎ መናገሩ ይታወቃል። ግን አሁን ቀጥሎ ማነሳው ነገር ምንድነው በ2021 ቀዳሚ ወራት አብይ አህመድ ራሱ እንደ ነገ ሊካሄድ እንደ ዛሬ በተገኘበት ሰርግ ላይ ወደ 6-7 የሚሆኑ ግለሰቦች አብዛኛዎቹ የአሁንና የቀድሞ ባለስልጣናት በተገኙበት ከግማሽ በላይ የሚሆነው የኢትዮጵያ ሕዝብ መኖር የሚገባው አይደለም ዕዳ ነው ብሎ ስለመናገሩ በተጨባጭ አውቃለሁ። እድገመው ይሄንን ነገር በ2021 ቀዳሚ ወራት ጦርነት እየተካሄደ በነበረበት ወቅት የዛ ሰርግ ያካሄድ የነበረውን ልጁን ይድር የነበረውን ባለስልጣንም ስም መጥቀስ እችላለሁ አስፈላጊ ሆኖ ከተገኘ። ግን እንደነገ በሚካሄድ ሰርግ እንደ ዛሬ ተገኝቶ ከግማሽ በላይ የሚሆነው የኢትዮጵያ ሕዝብ መኖር የሚገባው አይደለም ዕዳ ነው ስካም ነው ብሎ እንደተናገረ በተጨባጭ አውቃለሁ። ይሄንን ግን እዛ ቦታ ላይ ስለተናገረው ነው እንጂ በአደባባይ በልዩ ልዩ ጊዜ የተናገረው ነገር ነው። ኢንክሉዲንግ አሁን በፓርላማ ላይ በነበረው ውይይት ጭምር በየዕለቱ አንዳንድ ኤርትራ እንወልዳለን ሲል ምን ማለቱ እንደሆነ ይታወቃልና ነው። ስለዚህ ዲፖፑሌሽን የአብይ አህመድ አንድ ግብ ነው። ለዚህ ነው ብዙ ዛሬ የተነሱት ነጥቦች በትክክል እንደጠቆሙት በኢትዮጵያ ውስጥ በአሁኑ ወቅት ስልጣን ይዞ ያለውን ግለሰብ ምንነት በትክክል ካፕቸር አድርገናል ወይ? አብይ አህመድ የሚባልን አንድ ማኒያክ በአገር ውስጥ እያደረሰ ያለውን አደጋ በቅጡ ተረድተናል ወይ የሚለው ኢሹ ፐርቲነንት የሚሆነው በዚህ ምክንያት ነውና በተደጋጋሚ ስለተነሳ እሱን እንደማሟያ ነጥብ ለማንሳት ፈልጌ ነው። ጌታቸው ቀጥል የመጠቅለያ ሐሳቦችን። መልካም። እኔ ያው ብዙ ማድረግ ይቻላል ብዬ ነው የማምነው። በህዝብ ደረጃ አንዱ በቀላሉ ለማስቀመጥ አገዛዙ የሚፈልገውን የሚታትርለትን ነገር በዛ በተቃራኒ በመቆም ለምሳሌ አንዱ ትረስት እንዳይኖር ነው እያደረገ ያለው፣ በዛም ነው የቀጠለው እና ትረስት የሚፈጥሩ ነገሮች ማድረግ ይችላል ሰው ውስጥም ውጭም ያለ። ይህንን በጣም ተጨባጭ ለማድረግ ጦርነት ይፈልጋል አገዛዙ። ጸረ ጦርነት፣ ጸረ አገዛዝ እና ለሰላም ለተጠያቂነት የሚሰራ አካባቢን የሚሻገር ሃይማኖትን፣ ብሔርን፣ ሪዮትን የሚሻገር ስብስብ መፍጠር ይቻላል ብዬ አምናለሁ። ምክንያቱም ካልተሰባሰበ ካልተደራጀ እንደሚታወቀው ያው ብዙ ልትሆን ትችላለህ፣ ሚሊዮኖች ልትሆን ትችላለህ። ግን ጥቂቶች ከተደራጁ እነሱ የሚፈልጉት ነገር ነው የሚሆነው እና ህዝብ መደራጀት ይችላል፣ ገንዘብን መደራጀት ይችላል። ግን የተደራጀ ገንዘብ የተደራጀ ጉልበት አብይ ለጻድቃን አለኝ ያለው አንድ ጊዜ ከጦርነቱ በፊት ጉልበትና ገንዘብ የማያንበረክከው የለም አለኝ ብሎ ነበር እና ጉልበትም ገንዘብም ግን የሚያንበረክክህ ያልተደራጀ ከሆንክ ነው። እና አሁን እየነጠለ ያው የሚከፋፍለው የተደራጀ አካልን ያው የተለያየ ነገር በመፍጠር መከፋፈል ስለሆነ ያንን የሚቃረን
መሰባሰብ ያስፈልጋል ብዬ አምናለሁ። እዛ ላይ አሁን በጣም ተከታታይ ሰላማዊ ሰልፍ፣ ተከታታይ የሆነ የሚዲያ ዘመቻ በጣም በቃ ፋታ የማይሰጥ ቢደረግ እዚህ እንኳን በአብሮነትና በሪዮት ተደርጎ የነበረው ከዛ በኋላም የተወሰነ ነገሮች የተደረጉት እንዴት ወዲያው ሪአክት እንዳደረገ አገዛዙ ይታወቃል። እና ይሄ አይነት ስብስብ ተፈጥሮ ግን በጣም ተከታታይ የማያባራ ዘመቻ ቢደረግ ብዬ አምናለሁ። አንድ ሁለተኛ ወንጀልን በተመለከተ የትም በማንም ይፈጸም ያንተ ብሔር፣ ያንተ ሃይማኖት፣ ያንተ ሀገር ሰው ስለሆነ ወንጀል ከመሆን ያው የሚቀይረው ነገር የለም እና ካስተሳሰብ ጀምሮ ማንኛውም የትም በማንኛውም አካል ይፈጸም ወንጀል ፈጻሚዎቹን በብሔር ስም፣ በሃይማኖት ስም፣ በሀገር በአካባቢ ስም ዲፌንድ ወይም ከቨር ለማድረግ ሳይሆን ለማጋለጥ ብንሄድ ይህ አገዛዝ ለም መሬት ያጣል ብዬ አምናለሁ። አንድ ምሳሌ ለማድረግ የአይሁዶች አሁን በፍልስጤም የሚፈጸመውን ጄኖሳይድ በተመለከተ በጣም ገራሚ ነገሮች አሉ፣ ብዙ መማር ያለብን። እንደሚታወቀው በመንግስት እና በኤሊቱ በተለያየ መልኩ የሚደገፍ መሆኑን ነው የምናውቀው። ግን በጣም እዛ አይሁዶች ሆነው ይህን የሚቃወሙ በግል ሳይሆን ተደራጅተው የሚቃወሙ ብዙ ድርጅቶች አሉ፣ አሜሪካ ውስጥም ከአሜሪካ ውጭም። አንዱ ለምሳሌ ጁስ ቮይስ ፎር ፒስ የሚባል የፍልስጤም ጉዳይ የፍልስጤም ነፃነት ጉዳይ የአይሁዶች ጉዳይ ነው ብሎ እንደመፈክር ይዞ ተደራጅቶ በአሜሪካ፣ በካናዳ፣ በአውሮፓ እና በኦንላይን የሚንቀሳቀስ ግሩፕ ነው። ኢፍ ኖት ናው የሚባል ሌላ ዩኤስ ውስጥ የሚንቀሳቀስ አለ። ይሄ ደግሞ የአሜሪካ ድጋፍ ለአይሁድ በተለይ ለኦኩፔሽኑን ሰፖርት ማድረግ የለባትም ብሎ የሚታትር የሚሰራ በዩኤስ ፖለቲካል እና ፋይናንሻል ሰፖርት የሚቃወም ድርጅት ነው። ሌሎች አሉ፣ ራባይስ ፎር ሂውማን ራይትስ ተብለው ደግሞ እነዚህ የአይሁድ መምህራን ተደራጅተው እነሱም ዌብሳይት ከፍተው የዌስት ባንክ ጉዳይ ቫዮለንሱ ፎርስ ዲስፕሌስመንት የሚቃወሙ አሉ። እና አሁን በዚህ ሃይማኖት ብሔር ተሻጋሪ ስንል ለምሳሌ ትግራይ ውስጥ ሆኖ አንድ ተሰባስበው ተደራጅተው ማለት ነው አማራ ውስጥ የሚደረገው ጦርነት በፍጹም ሊቀጥል አይገባም፣ አማራ ህዝብ ላይ የሚደረገው ጭፍጨፋ የሚል መኖር አለበት። አማራ ክልል ውስጥ ሆኖ ትግራይ ጄኖሳይድ ውስጥ የትግራይ ጦርነት ውስጥ የተደረገው አሁንም እየተደረገ ያለው የቀጠለው ነገር መቃወም ይህን ተደራጅቶ ማለት ነው። ይህ እያደረገው ኦሮሚያ ውስጥ የሚደረገውም ላይ አማራ ውስጥ እንዲህ ቢደረግ ይሄ አገዛዝ በጣም በቃ የሚፈራውና ያው የሚሰራውን ነገር የሚያፈርስ ይሆናል ብዬ አስባለሁ። እና እንደዚህ ተጨባጭ እርምጃዎች የማንወስድ ከሆነ ግን ምንድነው የሚሆነው? ያው አገዛዙ እንዳልኩት አሁን የሆነ አጀንዳ ያመጣል፣ ነገ ጠዋት ደግሞ ሌላ አጀንዳ ይፈጥራል። የተደራጁትን እያመከነ ወደሱ ያው የሚጠጉትን በሌላ ሳይድም የሚሆኑትን እያፈራረሰ ይሄዳል ብዬ አስባለሁ። ይሄ ደግሞ በሚዲያ የሚደረግ ዘመቻን ያካትታል። ቅድሚያ የሚሰጠው ግን አሁን እየሞተ ያለቀ ጦርነት ላይ ያለ ህዝብ ጦርነቱ የሚቆሙበት መንገድ አንድ፣ ሁለተኛ ደግሞ እየተደገሰ ያለው አዲስ ጦርነት ደግሞ ምናልባት በከፋ መልኩ ለረጅም ጊዜ የሚሄድ የተለያዩ ኃይላት አሁን በሱዳን የምናየው አይነት ነገር አምጥቶ ወደ ቀጠናው የሚያመጣ አይነት ስለሆነ ያንን አሁንም ድንበር ተሻጋሪ የሆነ መሰባሰብ ከኤርትራም በኢትዮጵያ ደግሞ በተለያየ ክፍል ያለ ማህበረሰብ አገዛዝን በመቃወም ጦርነትን በመቃወም ተጠያቂነትን በማስፈን መደራጀት አለበት ብዬ አምናለሁ። ይሄ ነው መልእክቴ። ቴዲ አመሰግናለሁ። እሺ አመሰግናለሁ። ልደቱም እንደዚሁ በዜጎች መደረግ የሚችሉ ነገሮችን በተመለከተ ሌሎችም የፖለቲካ ህብረተሰቡ ሊያተኩርባቸው የሚገቡ ነገሮችን አስመልክቶ ያለህን አስተያየት አቅርብ። ይልቃል የመጨረሻውን እድል እሰጥሃለሁ፣ ሰው እሱን ተዘጋጁልኝ። ልደቱ በተለያየ ጊዜ ከተናገርክበት የትግል ስልት አንጻር እና ትኩረትን በተመለከተም ቅድም ያነሳቸው ነጥቦች ነበሩና በተለያዩ የህብረተሰብ ክፍሎች ዘንድ ያለን ተሳትፎ
የድርጅት አስፈላጊነት፣ የሀሳብ ጥራት፣ የጋራ መሰባሰብ አስፈላጊነትን በተለያየ ጊዜ ጠቅሳል። ግን ቀደም ሲል ለሌሎች የውይይታችን ተሳታፊዎች እንዳነሳሁት በዜጎች በኩል ሪሊ የሚደረግ ነገር የለም ወይ ያስኪሆን ድረስ የሚልም ጥያቄ አንስቻለሁና እሱንም ታሳቢ አድርገን። እሺ ቴዲ ወደሱ መጣለው። አንተ ያነሳው ነገር ነበረ ልዩ ትኩረት እንዲሰጠው የፈለከው የጠቅላይ ሚኒስትር አብይ አገዛዝ የትምህርት ጥራትን አስፋፍቶ ዜጎች በእውቀት ታንጸው ለሀገራቸውም ለራሳቸውም እንዲጠቅሙ አይደለም የሚፈልገው፣ ወይም ደግሞ ፋብሪካዎችን አስፋፍቶ ሰፋፊ የሆኑ ስራ ፈጣሪ ፕሮጀክቶችን በአገር አስፋፍቶ የዜጎችን ችግር መፍታት አይደለም የሚፈልገው። እንዳልከው አንዱ ስልቱ በጦርነት መቀነስ ነው እና አንድ ዜና ሰምቼ ነበር ሰሞኑን 1 ሚሊዮን ሴት እህቶቻችንን ወደ መካከለኛው ምስራቅ ለመላክ እየታሰበ ነው እየተሰራ ነው እና እዛ እንግዲህ የጉልበት ባሪያ ሆነው እንዲያገለግሉና እነሱ የሚልኳትን ዶላር እየሰበሰበ መሳሪያ እየገዛ ውጊያን መቀጠል የሚፈልግ አገዛዝ በዛ ደረጃ ነው የሚያስበው። የህብረተሰብን ችግር ለመፍታት ሩቆ ሄደ ብንል ወደ መካከለኛው ምስራቅ ለጉልበት ባርነት ዜጎቹን ልኮ ዶላር ማግኘት በዘመቻ መልክ መስራት የሚፈልግ ኃይል ነውና እሱ በደንብ ህብረተሰቡ ሊገነዘበው የሚገባ ጉዳይ ነው። በምንም ተአምር ህዝብ ለአብይ አህመድ ቁጥር ነው፣ ከዛ በላይ ትርጉም የለውም እና ማለቁን ደግሞ ይፈልገዋል። እዳ ቀለለ ብሎ ነው የሚያስበው እና ይሄ ያነሳው ነጥብ ቀላል ነጥብ አይደለም ማለት ነው፣ ተገቢ ነው የሚል እምነት አለኝ። ሌላው ጌታቸው ያነሳው የአብሮነት ኢትዮጵያን ስም ስለጠቀስክ ቴዲ እንኳን ታውቃለህ የአብሮነት ኢትዮጵያ የውስጥ ስራዎቹን ኦልሞስት ከሞላ ጎደል አጠናቆ አሁን በውጭ መሬት ላይ ሊሰሩ የሚችሉ ስራዎችን ለመስራት ከፍተኛ የሆነ ዝግጅት እያደረገ ያለበት ወቅት ነው ያለው እና መደበኛ አመራር መርጧል። እነዛን አመራሮች ለማስተዋወቅና በአጭር ጊዜ እቅድ ሊሰራቸው ያሰባቸውን መርሃ ግብሮች በተመለከተ የፊታችን ቅዳሜ መግለጫ ይሰጣል እና ስራዎች እየተሰሩ ነው ማለት ነው። ነገር ግን የአብሮነት ብቻ ሳይሆን ሌሎችም ተመሳሳይ ዓላማ ይዘው የተቋቋሙ ተቋማት አሉ እና አጠቃላይ እንቅስቃሴውን ከነሱም ጋር አቀናጅቶ የመስራት ፍላጎት ስላለ ስራዎች እየተሰሩ ነው ማለት ነው እና ህብረተሰቡ እንደዚህ አይነቶቹን እንቅስቃሴዎች በንቃት መከታተል አለበት የሚል እምነት አለኝ። ወደ ጥያቄ ስመጣ የዜጎች ሚና ቀላል አይደለም። ድርጅቶች ሲኖሩ በመደራጀት ባህል ያመነ ህብረተሰብ ሲኖር የበለጠ የላቀ ውጤት የሚያስመሰግን ትግል ሊያደርግ ይችላል። ግን ደግሞ ሁሉ ነገር በድርጅቶች ብቻ መሰራት አለበት ብሎ መጠበቅ ተገቢ ነው የሚል እምነት የለም። ድርጅቶች ባለባቸው ነባራዊ ችግር ተጠምደው ህብረተሰቡ የሚጠብቀውን ነገር መስራት ካልቻሉ እንኳን ህብረተሰቡ በዝምታ ማየት የለበት። አይተናል እኮ አሁን የጀንዚ ሙቭመንት የተቀጣጠለባቸው አካባቢዎች ትግሉ የተመራው በፓርቲዎች አይደለም፣ በድርጅቶች አይደለም፣ በማህበራዊ ሚዲያ ወጣቶች ናቸው ይመሩት። በየቤታቸው ሆነው በየአካባቢያቸው ሆነው ነው ይመሩት እና እኔ ነገ ከነገ ወዲያ የኢትዮጵያ የፖለቲካ ኃይሎች ካለፈ ድክመታችን ችግራችን ተምረን የተባበረ ትግል የሐሳብ ጥራት ያለው ትግል ማካሄድ ካልቻልን እንኳን ህብረተሰቡ ዝም ብሎ ማየት የለበት። ሄዶ የህብረተሰቡ ህልውና ነው ጥያቄ ውስጥ የሚወድቀው። የእልቂቱ ተጠቂ የሚሆነው የኑሮ ውድነቱ ተጠቂ የሚሆነው የሚሰደደው ማንም አይደለም፣ እያንዳንዱ ዜጋ ነው ህብረተሰቡ። ስለዚህ ይሄን ኃላፊነቱን ሙሉ በሙሉ ለተደራጁ ኃይሎች ብቻ አሳልፎ መስጠት የለበት እና ከነሱ ብቻ ውጤት መጠበቅ የለበት። ሪሊ ለላቀ ውጤት የሚያበቃን የተደራጀ ትግል ነው። እሱን ጥያቄ ውስጥ ማስገባት ያስፈልጋል። እኛ የቤት ስራችንን መስራት አለብን ብዬ አምናለሁ፣ መቀደም አለብን ብዬ አላምንም። ይሄን ኃላፊነታችን ግን የቀድሞ ችግራችን ብሶብን ጉዳዩን ከስልጣን ጥያቄ ጋር እያየን ጉዳዩን ከአካባቢና ከቡድን ስሜትና ፍላጎት ጋር እያየን በሚፈለገው መልኩ መተባበር ካልቻል ተጠናክረን መውጣት ካልቻል ህብረተሰቡ እኛን ዝም ብሎ መጠበቅ አለብን ብዬ አላምንም። እንደ ሌሎቹ ሀገሮች ወጣቶች ህዝቦች በራሱ መንቀሳቀስ አለበት። የራሱን መሪዎች ጀግኖች እየፈጠረ መታገልና ዕጣ ፈንታውን መወሰን መቻል አለበት የሚል እምነት አለ። ስለዚህ እኔ the best example ቅድም ያነሳሁት አሁን ምስራቅ አርሲ ላይ አሁን እየሆነ ያለው ነገር የግድ ድርጅትን የሚፈልግ ነገር አይደለም። ያን ለመቃወም ያን ለመታገል
ነገ ከነገ ወዲያ በእያንዳንዱ ቤት አንኳኩቶ የሚገባ ነው። ሰዎች በሃይማኖታቸው ምክንያት መገደል ሲጀምሩ የት ነው ነገሩ የሚያቆመው? የተሰባጠረ ህዝብ ነው የኢትዮጵያ ህዝብ። እንደው እንደ ብሔሮቹ እንኳን በጂኦግራፊ ትንሽ ለየት ያለ አይደለም። በሃይማኖት በተለይ በጣም የተሰባጠረ ህዝብ ነው እና ይሄ ጉዳይ ነገ ከነገ ወዲያ ወዴት ነው ሊወስድ የሚችል? ይሄ መንግስት አንዱ ያደረገው ምንድነው? ህብረተሰቡ ተቋማት እንዳያምን፣ ተቋማቱም ደግሞ ነፃና ገለልተኛ ሆነው እንዳይሰሩ ነው ያደረገው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳንስ ለተከታዮቿ ለአገር የሚተርፍ ሚና የነበራት ተቋም። አሁን ግን እንኳንስ ለአገር ለራሷ ተከታዮች ማትበቃ ተቋም ነው ያደረጋት። አሁን በዚህ ህልቂት ምንም እያሉ አይደለም፣ ምንም እየሰሩ አይደለም። ግን ሄዶ እያንዳንዱ ቤት ውስጥ የሚያንኳኳ ችግር ነው። ይሄን ችግር ከተቋም መጠበቅ የለበት፣ ከፓርቲ ኢቭን ከቤተ ክህነት መጠበቅ የለበት። በየአካባቢው ያለው ህዝብ እንዲህ አይነት ምልክቶችን ድርጊቶችን ሲያይ ወጥቶ መቃወም አለበት፣ ወጥቶ መጋፈጥ አለበት። ይሄ የግድ ነው ብዬ አምናለሁ። ለህብረተሰብ ትግል ብለው የሚታሰሩ ሰዎች አሉ። ረስተናቸዋል እኮ አሁን እነ መስከረምን እነ ክርስቲያንን ረስተናቸዋል። የት እንዳሉ ቤተሰቦቻቸው ልጆቻቸው የት ነው ያሉት? በአካባቢው ያለው ህብረተሰብ ኢኮኖሚያዊ ማህበራዊ ችግራቸውን ለመጋራት ይጠራል ወይ ያግዛል ወይ? አይዳውት። እንደዚህ እያደረግን ታጋዮችን ልናፈራ መሪዎችን ልንፈጥር አንችልም። ስለዚህ ህብረተሰቡ የትግሉን ጉዳይ በመጋራት በኩል ትልቅ ድርሻ ያለበት መሆኑ ዜጎች እያንዳንዳቸው መገንዘብ መቻል አለባቸው። ከሌሎች የሚጠበቅ አይደለም። የእያንዳንዱ ድርሻ ተደምሮ ነው ለላቀ ውጤት ሊያበቃ የሚችለው። በነገራችን ይሄን ስንል ደግሞ እንደው 130 ሚሊዮን ህዝብ ትግል ውስጥ ገብቶ ኃላፊነቱን ይወጣ እያልን አይደለም። አንዳንድ በጣም ሬግረስ የሆኑት ተጨባጭ የሆኑ ጠንካራ ጥናቶች እንደሚያሳዩት አንድ ህዝብ ውስጥ 3.5% የሚሆነው ህዝብ በሰላማዊ ህዝባዊ እምቢተኝነት መሳተፍ ከቻለ መሰረታዊ የሆነ ለውጥ ማምጣት ይችላል። ከዛ አልፎ 5% ህብረተሰብ ከተሳተፈ ማንኛውም አምባገነን ኃይል ሊቋቋሙ አይችልም ነው ማለት ነው። ስለዚህ እንደው ህዝብ ስንል እንደው በአንድ ጊዜ ወጥቶ 130 ሚሊዮን ኃላፊነቱን ይወጣል ማለት አይደለም። በዚህ ደረጃ ከ3.5 እስከ 5% እንኳን ያለው ህዝብ የፖለቲካ ትግሉ ተሳታፊ ከሆነ ቀላል የማይባል ለውጥ በአጭር ጊዜ መምጣት ይችላል። ስለዚህ ህብረተሰቡ መፍትሄን ከሌላ አይደለም መጠበቅ ያለበት እና እኛ አድፍጠን እኛ ተዳክመን የፖለቲካ ኃይሎቹ ስራችን ሳንሰራ ቀርተን ህብረተሰቡ ትግሉን በዛ ደረጃ ላይ ቢያደርሰው በዛ ምክንያት ሊመጣ ለሚችለው ችግር ተጠያቂዎቹ እኛ ነን ብያለሁ። ይሄን አምነን የፖለቲካ ኃይሎቹ ሳንቀደም የህብረተሰቡን ትግል አስተባብረን የመምራቱን ኃላፊነት መውሰድ አለብን የሚል እምነት አለ። እኛ ግን ስራችን ካልሰራን ህብረተሰቡ ዝም ብሎ ቁጭ ብሎ መጠበቅ አለበት የሚል እምነት የለም። የራሱን ዕጣ ፈንታና እድል በራሱ መወሰን መቻል አለበት። የጉዳዩ ባለቤት እሱ ነውና ስለዚህ ይሄን መገንዘብ አለበት ህብረተሰቡ። እኛም መሽቀዳደም አለበት ህብረተሰቡ ሳይቀድመን በስሜት በሌሎች ሀገሮች እያየናቸው ያሉ እንቅስቃሴዎች ፈንድተው ሪስክ ያለው ለውጥ ከመምጣቱ በፊት እኛ የትግሉን ልጓም እንጨብጠው ብለን መስራት አለ። ይሄን ስንሰራ ደግሞ ህብረተሰቡ ለመደገፍ ፍላጎት ሊያሳድር ይገባል። በጣም አንዳንድ አላስፈላጊ የሆኑ በጣም ጎጂ የሆኑ የተለመዱ አስተሳሰቦች አሁን በኢትዮጵያ ፖለቲካ በቃ የኢትዮጵያ የፖለቲካ ኃይሎች አይረቡም የሚል አይነት ድምዳሜ፣ አናምናቸውም የሚል አይነት ድምዳሜ አገዛዙ በከፍተኛ ደረጃ እየተጠቀመ ያለው እንዲህ አይነቶቹን አስተሳሰብ ይሄ መሰበር አለበት። አነሰም አደገም ከነችግራቸው ከነድክመታቸው ፖለቲካ ያገባኛል ይመለከተኛል ብለው የሚንቀሳቀሱና የተደራጁ ኃይሎችን ህብረተሰባችን ማክበር አለበት፣ ማድነቅ አለበት። ከዛም አልፎ ማመን አለበት። እነሱ እስከሆኑ ድረስ የፖለቲካ ትግል ውስጥ ያሉት ማመን አለበት። the benefit of the doubt መስጠት አለበት። ግን የበለጠ እምነቱ ወደ ተግባር ሊቀየር የሚችለው ተሳትፎ ሲያደርግ ነው። በዙሪያቸው ተሰባስቦ ሲያግዛቸው ነው፣ ሲቆጣጠራቸው። ስለዚህ ህብረተሰብ ከሌላ አይደለም ለውጥ የሚመጣው ከህብረተሰብ ነው የሚመነጭ። የፖለቲካ ኃይሎችም ጠንካራ ሆኖ ሊወጡ የሚችሉት ጠንካራ ህብረተሰብ መብቱን፣ ጥቅሙን፣ ፍላጎቱን ጠንቅቆ የሚያውቅ ህብረተሰብ ሲኖር፣ ስለዚህ ህብረተሰብ ጠባቂ መሆን የለበት። ለዚህ ደግሞ በቂ የሆነ የቅርብ ትምህርት አለ። የኔፓል ህዝብ ከፖለቲካ ፓርቲዎች ጠብቆ አይደለም መንግስት የቀየረው። የማዳጋስካር ህዝብ ከፖለቲካ ፓርቲዎች ጠብቆ አይደለም የለውጥ ባለቤት የሆነው ጠብቆ አይደለም። ይሄ ጉዳይ የኔ ጉዳይ ነው፣ የኔን ዕጣ የኔን እድል ራሴ መወሰን አለብኝ ብሎ በመንቀሳቀሱ ግን ከሁሉም በላይ በእንዲህ አይነት ለውጥ ሊመጡ የሚችሉ አደጋዎች እንዳይመጡ ትግሉ መስዋዕትነት ከተከፈለበት በኋላ እንዳይጠለፍ
እንዳይኮላሽ ከፍተኛ የሆነ መስዋዕትነት እንዳይጠይቅ በአጭር ጊዜ እንዲጠናቀቅ ዘላቂ የሆነ ውጤት እንዲያመጣ ከፈለግን ግን የተደራጀው ትግል ምትክ የለሽ እጅግ አስፈላጊ ነው። እሱ ላይ መረባረብ አለበት። ግን ጉዳዩ ሁሉ ለተቋማትና ለፓርቲዎች ተትቶ ዝም ማለት የለበት። እያንዳንዱ ዜጋ መነሳሳት አለ እና መጀመሪያ ያይቻልምን የሽንፈት ስነልቦና መስበር አለበት። ይቻላል፣ ይሄን አገዛዝ በህዝባዊ እምቢተኝነት መለወጥ ማንበርከክ ይቻላል የሚል መንፈስ መፍጠር አለ። ቀጥሎ ደግሞ የፍርሃትን ቆፈን መላቀቅ አለበት። ያን እግረሙቅ ሰብሮ መውጣት አለበት። ፍርሃትን መስበር የሚጀመረው ከተወሰኑ የህብረተሰብ ክፍሎች ሊሆን ይችላል። አንድ ጊዜ ከተጀመረ በኋላ ግን እንደ ኮሌራ ተዛማጅ ነው በፍጥነት። ስለዚህ ሪሊ ተነሳሽነት ወስደው የህብረተሰብ ክፍሎች ዜጎች ይሄ እንቅስቃሴ መጀመር አለበት። አለበለዚያ እየጠበቀን ያለው ከፊታችን እየመጣው ያለው ግፋላ ሁላችንንም ጠራርጎ የሚያጠፋል። ማናችንም አንተርፍ። የዛ አይነት ሁኔታ ውስጥ ነው ያለነው። ሱዳን አሁን ያለችበትን ሁኔታ ከዓመታት በፊት ከኛ በብዙ ርቀት የተሻለች ሀገር ነበር። አሁን 9 ሀገር 10 ሀገር በውስጧ ገብቶ መልሳ ሀገር እንዳትሆን የሚያስችል ሁኔታ ተፈጥሯል። ሰሞኑን አይተናል። 1500 ንጹሃን ዜጎች ሆስፒታል ጭምር የተኙ ናቸው በግፍ የተጨፈጨፉ። ከዛ የላቀ ጣጣ ነው ኢትዮጵያ ውስጥ የሚመጣው ነገሩን አንድ ቦታ ላይ ማስቆም ካልቻለ እና ሪሊ እያንዳንዱ ዜጋ ኃላፊነት አለ። በተለይ እያንዳንዱ ዜጋ ስንል ፖለቲካን በመደገፍና በመቃወም ሚና ሊኖረው የሚገባው ከተሜው ፊደል የቆጠረው ማለታቸው በተጨባጭ ነው 130 ሚሊዮን ህዝብ ያይሚና ይኖራል ማለት አይደለም። እና እኔ በዚህ ደረጃ መዘጋጀት አለብን። በእኛ በኩል እንዳንቀደም የህዝቡ ብሶት ገንፍሎ ህዝባዊ እምቢተኝነቱ ከኛ ቁጥጥር ውጭ ቀድሞ እንዳይመጣ አስፈላጊውን ዝግጅት እያደረግን ሰንፈን ይሄን ኃላፊነት መወጣት ካልቻልን ግን ህዝቡ ዝም ብሎ መጠበቅ የለም እና እኛም መሽቀዳደም አለብን በህዝቡ እንዳንቀደም የሚል እምነት ነው ያለው። ምክንያቱም የሥርዓቱ ያገዛዙ ባህሪ ሰላማዊ ህዝባዊ እምቢተኝነትን አይቀሬ የሚያደርግ ብሶቱ ሞልቶ እየፈሰሰ ነው መምጣቱ አይቀርም። ግን ማኔጀብል እንዲሆን ቅድም ያልኳቸውን ችግሮች እንዳያመጣ ሪሊ የፖለቲካ ኃይሎችም እዛው ውድድር ውስጥ መግባት አለበት መቅደም አለበት። ህብረተሰቡ ይሄን ታሳቢ አድርጎ ሊከታተለን ሊደግፈን ሊረዳን እና በእንቅስቃሴያችን በሙሉ ልብ ሊሳተፍ ይገባል ብዬ አምናለሁ። ኃላፊነታችን ካልተወጣን ግን አበረታች ሁኔታ አለ ብያለሁ። ካልተወጣን ግን የድሮ አባዜ ጥሶ በልጦብን ካልተወጣን ግን ህብረተሰቡ ቁጭ ብሎ መመልከት የለበት የራሱን እድል በራሱ እጅ መወሰን አለበት የሚል እምነት አለኝ። ቴዲ በጣም ማመሰግናለሁ። እሺ አመሰግናለሁ። ይልቃል መጨረሻ ላይ የምታነሳቸው ለፖለቲካ ኃይሎች ለልሂቃን ለአጠቃላይ ለዜጎችም መሻገር የሚችሉ መልእክቶች እስካሁን ካነሳናቸው ነጥቦች ጋር የሚተሳሰሩ የማጠቃለያ ነጥቦችን አንስተው ውይይታችንን እንፈጽማለን። ቀጥል። አመሰግናለሁ ቴዲ። እንግዲህ ጓደኞቼ ያሉትን በሙሉ በመስማማበት ስለሆነ መደጋገም ጊዜ ለማባከን እንዳሉ ቀበላቸዋለሁ። ከዛ በተጨማሪ ግን እንደው ቢሄዱ ጥሩ ነው ብዬ ማስባቸው እነዚህን ያልናቸውን ጉዳዮች ወደ ዳር ለማድረስ ከየት እንጀምር ሲባል የመጀመሪያው ነገር ደጋግመን እንዳልነው የሥርዓቱ ዋና ባህሪው ተንኮልና መከፋፈል መሰነጣጠቅ ስለሆነ ያንን ካውንተር ስትራቴጂ ቅድም ጌታቸውም እንዳለው ልናደርግ የምንችለው ክፋትን በበጎነት መለወጥ መተሳሰብና ሰዋዊ መንፈስ አካባቢያችን ላይ በማሳየት ቀላል ነገር ነች እኮ በቃ ያገሬ ልጅ ነው ጓደኛዬ ነህ ጣፍንታ አንድ ነው የሚል መንፈስ በሻይ ቤትም በቡናም በመስሪያ ቤትም በትግል ጓድነት አካባቢ ይሄንን መልካም መንፈስ መተያየት ስርዓቱን ለመጣል ትልቅ ግብአት መሆኑን ማወቅ ያስፈልጋል። በእጃችን ያለው የሰው ልጅ ብዙ መንፈሳችን ኢሞሽናል የሆነ ነገር ነው። ከቴክኒክ ከረሃብ ከምን በላይ መልካም ሰላምታና መልካም የኔነት መንፈስ የማስተባበር ትልቅ ጉልበት አለው እና ይሄንን በማድረግ ረገድ አሁንኛ ሀገር ሌሎች ቦታ ላይ ከተነሱት የጀንዚ እንቅስቃሴዎች ያልተነሳበት ምክንያት በሃይማኖት በክፉ መንፈስ ላይ ያለው ሰው ሰነጣጥቀናል እና እነዛ ወጣቶች በጋራ የሚያረጋቸውንና በአንድ እድሜ ያጣፈንታ የሚጋሩትን የጋራ ጥያቄ አብሮ እንዳይጠይቁ መጀመሪያ ያለው ትውልድ ክፉኛ መንፈሳቸውን ሰብረናል። እውነት እንነጋገር ከተባለ ስለዚህ ይሄ እንዲቀል ካስፈለገና ደግሞ ውጤት እንዲያመጣ ያ የሥርዓቱን ባህሪ በአገር ደረጃም የፈጠርነው መንፈስ እንዲቀንስ ከተባለ
ዚ አርት ኦፍ ዋር ስትራቴጂ የጻፈው ይሄ ሳንሱ የሚባለው ሰውዬ የቻይናው ሰውዬ የተናገረው ነገር ለብዙ ሴቲንግ ይሰራል። ለሰላማዊ ትግልም ይሰራል፣ ለማህበራዊ ግንኙነትም ይሰራል፣ ለቢዝነስ ውድድርም ይሰራል እና ዋናው ነገር የመጀመሪያ የጠላትን ስትራቴጂ ማሸነፍ ነው የሚለው ትግል ስታር እና የአብይ ስትራቴጂ ደግሞ ደጋግመን የምናየው መከፋፈልና ስንጥቀን ማስፋት ስለሆነ አንድ መሆን ስትራቴጂውን ማሸነፍ ማለት ነው። ከዛ ቀጥሎ ደግሞ ጓደኞቹን በትንበት ነው እንግዲህ የተለያየ ቡድን እየያዘ አላይ ያደረገ አንዱን ይዞ ትግራይን ሲጎዳ ማን ይዞ እንደሆነ አውቀነዋል። አማራን ሲጎዳ ማንን ይዞ ሊያርግ እንደሆነ ኦሮሞን ሊጎዳ ሲፈልግ ማንን እንደያዘ እናውቃለን። ያ ከሆነ ደግሞ ሁላችንም ከሱ ተገንጥለን አንድ በመሆን ነው አላዩን ማሸነፍ። ከዛ በኋላ ነው ወታደሩ ማሸነፍ ሌላው ነው። ይሄ ነገር በመጣ ጊዜ ደግሞ ይሄ የጋራ አንድነቱ ሚዲያው ምኑ በአንድ ላይ መቆሙ ሲያዩ የጀንዚ እንቅስቃሴ ያለ ጥርጥር ይነሳል። ያ መንፈስ ለሌላውም የሚሰነጥቁት ነገሮች ሲቀሩና አብረው የሚያረጉት ነገሮች ወደፊት ጭንቅላቱ ላይ መምጣት ይጀምራሉ ማለት ነው እና ለዛ ነገር ይሄ ሚዲያዎችም የፖለቲካ ኃይሎችም ቡድኖችም የሃይማኖት ተቋማትም አንድ የመሆኑን ነገር እና የዚህን ስርዓት ስትራቴጂ የማሸነፊያ ትልቅ ምንድነው መዋጊያ መሳሪያ እጃችን ላይ ያለ መሆኑን ይሄንን ከተገነዘብ የተጀመሩትን ስራዎች በፍጥነት መቀነስ ነው መጨመር ነው። ከዛ ባለፈ ደግሞ እነዚህ አጠቃላይ የመጡ የስነ ልቦና አንድነትና ወደ ለውጥ የሚሄድ ነገሮች በዝርዝር ተግባር ውስጥና በቅድ በተያዘ መንገድ አክሽን ፕላን ተሰርቶላቸው በክንውን መካሄድ አለባቸው የሚል እምነት አለኝ። በተረፈ ግን የሚታዩት ነገር ሁሉ ወደ አንድ አይነት ማምራቱ ቅድመ ፖለቲካ መሆናችንና ገና ወደ ፖለቲካ ለመሄድ የምናደርገው ስለሆነ የትብብር እንጂ የፉክክር ዘመን ላይ ስላልደረስ ለዛም አልታደልንም ቱ ቢሆንስ እኔ ኢትዮጵያ ውስጥ ጠቅላይ ሚኒስትር ለመሆን የምመኝበት ዘመን በኔ እድሜ እንዳልሆነና ለዛ የሚሆን ሀገር እንደሌለኝ ነው ማምን እንደው በግልጽ ለመናገር ከዛ በፊት ሊሰሩ የሚችሉ የሚያስከብሩ ብዙ መንገዶች እንዳሉ ለሀገርም ለታሪክም ለህዝብም የሚጠቅም ከዛ አንድ ወንበር መመኘት በማንችልበት ዘመን መመኘት ራሱ አላዋቂነትም ጭምር እኮ ነው እውነቱን ለመናገር ለምን ተመኘህ አይደለም ማለት የማይሆነው ነገር እየተመኘው ላደርግ የምችለውና በእድሜ ልሰራው የምችለው ነገር አጣለሁ እና አሁን የምንገኝበት ዘመን በጋራ ለአንድ ነገር የምንቆምበት እንጂ በተናጠል በብሔር ደረጃም ይሁን በፖለቲካ ፓርቲ ድርጅትም ይሁን በግለሰብ ደረጃም የውድድር ዘመንና ጊዜ የለንም። በቃ ለዛ የሚፈቅድ ለዛ የሚያስከብር በዛ የሚገኝ ነገር የለም። በቃ በለለ ነገር ለምን እንደክማለን ማለት ነው እና ለዛ ለመፍጠር ካሰብነ ደግሞ ከቅድመ ፖለቲካ ወደ ፖለቲካ ለሚደረገው ትግል እንተባበር ነው ምለው። አመሰግናለሁ ቴዲ። እሺ በጣም አድርጌ አመሰግናለሁ። ዛሬ እንግዲህ ተከታታዮቻችን እንደ ተመለከታችሁት ብዙ እጅግ ጠቃሚ ወቅታዊ ጊዜውን የዋጁ ነጥቦች አንስተናል። እነዚህ መሰል ውይይቶች ተጠናክረው መቀጠል አለባቸው። በዛሬው ውይይታችን አቶ ልደቱ አያሌው፣ አቶ ይልቃል ጌትነት፣ አቶ ገዱ አንዳርጋቸውና ፕሮፌሰር ጌታቸው አሰፋ ተሳትፈዋል። ሐሳቦቻቸውን አጋርተዋል። አዎንታዊና ቫይብራንት የሆነ ውይይት አካሂደናል። ለሁላችሁም ለመልካም ፈቃዳችሁ፣ ለጊዜያችሁ፣ ለሐሳባችሁ ሁሉ ከልብ አመሰግናለሁ። እነዚህን መሰል ውይይቶች ያካሄድን በትግሉ ላይ አዎንታዊ ተጽዕኖ እያደረግን እንቀጥላለን። ለዛሬ ግን ዝግጅታችን በዚህ ተፈጽሟል። ሁላችሁንም አመሰግናለሁ። ቸር ያሰማን።